እንደምን ሰነበታችሁ አድማጭ ተመልካቾቻችን። በዚህ ሳምንት በሚኖረን የአውደ አንስት መርሃ ግብራችን በቂሊንጦ ማረሚያ ቤት አካባቢ ከባልደረቦቼ ጋራ በዶክተር መስከረም ለቺሳ ቤት ተገኝተን እንግዲህ የዚህ ሳምንት ያለንን የአውደ አንስት መርሃ ግብራችን ከናንተ ጋራ ለማድረግ በዚህ ተገኝተናል። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። እንግዲህ ዶክተር መስከረም ለቺሳ ማናት? በስራዎቿ በተለይም ደግሞ በሶስቱ መሰረታዊ መጽሐፍቶቿ ኢትዮጲስ፣ የፀሐይ ከተማና ደቂቀ እስጢፋ በሚሉት መጽሐፍቶቿና በተለይም ደግሞ በባህር ዳር ዩኒቨርሲቲ በነበራት ቆይቷና ባገኘችው የክብር ሽልማት በተለይ ደግሞ በዩቲዩብ ላይ ከገድላት አንጻር የምታነሳቸውን ርዕሰ ጉዳዮች እንግዲህ ሁላችንም አዲስ አይደለንም። እነዚህን በመሳሰሉ ርዕሰ ጉዳዮችን መነሻ በማድረግ ከዶክተር መስከረም ለቺሳ ጋራ ቆይታ ለማድረግ እንግዲህ በመኖሪያ ቤቷ በቂሊንጦ አካባቢ ተገኝተን ነው መርሃ ግብራችንን እያስተላለፍን ያለነው። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። የልጅነት አምላክ ወዴት አለ? ዶክተር እንግዲህ ለዚህ ቃለ መጠይቅ ፍቃደኛ ስለሆንሽ በቅድስት ቤተክርስቲያንና በመርሃ ግብሩ ስም ከልብ እናመሰግናለን። እንደው ለመነሻ ይሆነን ዘንድ ዶክተር መስከረም ለቺሳ ማናት? የልጅነት አስተዳደግሽንና በተለይ ደግሞ የአንደኛና የሁለተኛ ደረጃ የትምህርት ቤት ቆይታሽን እንደው ብትገልጭልን። እግዚአብሔር ያክብርልኝ። እኔም እዚህ መርሃ ግብር ላይ ስለጋበዛችሁኝ እጅግ በጣም አድርጌ አመሰግናለሁ። እንኳን ደህና መጣችሁ ወደ መኖሪያ ቤቴ። ለጥያቄው እንግዲህ ወደ መልሴ ስገባ የተወለድኩት ሐረር ከተማ ነው በ1977 ዓመተ ምህረት። ለእናቴና ለአባቴ ሶስተኛ ልጅ ነኝ። አጠቃላይ 5 ነን። ነገር ግን ያው አብረውን ያደጉ የዘመድ ልጆች ብዙ አሉ። ሰፊ ቤተሰብ ውስጥ ነው ያደግኩት። በልጅነት የአንደኛ ደረጃና የሁለተኛ ደረጃ ትምህርት የተማርኩት የጨረስኩትም እዛው ነው፣ የሽመቤት ትምህርት ቤት ራስ መኮንን 7 እና 8። ከዛ ደግሞ ሐረር ከፍተኛ ሁለተኛ ደረጃ ትምህርት ቤት በሚባል እዛ ነው የጨረስኩት። እናም ቤተሰቦቻችን ለትምህርት ከፍተኛ ግምት ይሰጡ ነበረ። ትምህርታችን ላይ እንድናተኩር ተደርገን እንደማንኛውም ኢትዮጵያዊ ያው ሰፈር ውስጥ እየተጫወትን ስናጠፋም እየተገረፍን እየተቆነጠጥን በጥሩ አስተዳደግ ነው ያደግነው። የሰፈር ጓደኞች ብዙ ነበሩን። ቤታችን ውስጥ በጣም ብዙ ጨዋታ ነበረ። ከቤት ወጥቶ ብዙ ቦታዎች መሄድ ባይፈቀድልንም ቤት ውስጥ ግን በጣም ሰፊ ነበር። የሚመጡ ልጆችም ብዙ ነበሩ። በጣም ሞቅ ያለ ሰፋ ያለ ግቢ ሆኖ እዛ ውስጥ ነው ያደግኩትና ደስ የሚል የልጅነት ጊዜ ነበረኝ። አንደኛና ሁለተኛ ደረጃ ትምህርት ቤትን በዚህ አይነት ከነገርሽን የከፍተኛ የትምህርት ተቋም ቆይታሽ ምን ይመስል ነበር? ከፍተኛ ትምህርት ተቋም ባህር ዳር ዩኒቨርሲቲ ነው የተማርኩት። ያው በተለምዶ ፔዳ የሚባለው ፔዳጎጂካል ሳይንስ በሚባለው የመምህራን ስልጠና መርሃ ግብር በጣም ይታወቅ ስለነበረ ፔዳ ተብሎ ይጠራል በተለምዶ። ፖሊ ደግሞ ያው ኢንጂነሪንጎች ያለበት ነውና እዛ ነው የተማርኩት። በ1993 ነው የገባሁት። የከፍተኛ ትምህርት ተቋም ቆይታዬን በጣም ነው የምወደው። ለምን እስከ ሃይ ስኩል እስከጨርስ ድረስ ብዙውን የማውቀው ነገር ከመንፈሳዊ ነገር ጋር ፍላጎቱ ቢኖረንም ቤት ውስጥ ቤተክርስቲያንም አልፎ አልፎ ይዘውን ቢሄዱም ቤተሰቦቻችን ግን የምፈልገውን ጥያቄዎችን የሚያረኩልኝን መሰረታዊ ትምህርት አላገኘሁም። ለምን ቤተሰቦቻችን ሊልኩን ይፈልጋሉ፣ ግን የሚያዩት ውዥንብር ደስ አይላቸውም ነበረ። የተሃድሶ እንቅስቃሴ በ80ዎቹ ስለነበረ በምስራቅ ኢትዮጵያ ጠቅላላ ላይ በሚያዩት ነገር ግራ ይጋቡ ስለነበረ ቆይ እስቲ ግድ የለም ብለው ብዙ አይልኩንም ነበር ከወጣቶች ጋር እንደልባችን ለመማር። ቅዳሴ ላይ ብቻ ነበር ይዘውን የሚሄዱት እና በዛ ምክንያት ያጉጉቱ ፍላጎቱ ስለነበረኝ ከትምህርት ውጪም ሌላ ማቀው ነገር ስላልነበረ ሌላ ዓለም ደግሞ እንደማይሆን ነው የተሰማኝ። ምን አይነት ዓለም ካልሽኝ ያው ፉክክር ምናምን ብቻ የሌለበት፣ አንደኛ መውጣት፣ ሁለተኛ መውጣት፣ ሶስተኛ መውጣት የሚባል ነገር ብቻ አጀንዳ ያልሆነበት፣ አገልግሎት ምን እንደሆነ ያየሁበት። ማለት እንግዲህ እኛ አንደኛ ዓመት ተማሪዎች ሆነን ስንገባ አገልግሎት ይሰጡን የነበሩት ግቢ ውስጥ ያሉ የሰንበት ትምህርት ቤት ባክግራውንዱ የነበራቸው ወይም በግቢ ጉባኤ ውስጥ የነበሩ ማህበረ ቅዱሳን የሚያደራጃቸው በግላቸው ደግሞ ጥሩ መንፈሳዊ ህይወት ያላቸው በቃ
ብዙ አይነት ከብዙ ባክግራውንድ ገዳማት አካባቢ ላይ በደንብ ተምረው ያደጉ እንደዚህ አይነት 4ኛ ዓመት 3ኛ ዓመት የነበሩ ተማሪዎች እጃችንን ይዘው ብዙ ነገሮችን ያስለምዱን ነበረ። በትምህርታችን እንዳንሰንፍ የቤተክርስቲያን ትምህርት እንድንማር በተወሰነ ግዕዝም እንድናውቅ አትሊስት ለጸሎት በመተውን ያህል እንኳን ተነሽ ተጣይዋን እንኳን ለይተን ቢያንስ ሃይማኖት ጸሎት እንኳን እንድናደርስ ገዳማት እንድንሳለም ጣና ገዳማት ብዙ ጊዜ ይዘውን ይሄዱ ነበር። ጉዞ ይዘጋጅ ነበር በግቢ ጉባኤ እና እኔ ባህር ዳር ልክ ሲሄድ ቤተክርስቲያን የሚሄድ ነበር የሚመስለኝ። ክረምት ቤተሰብ ጋር ቆይና ልክ መስከረም ሲጠባ ትምህርት ሲከፈት ቤተክርስቲያን የሚሄድ ይመስለኝ ነበር እና ልክ በፕሌን ነው ብዙ ጊዜ የሚልኩኝ ቤተሰቦቼ። ልክ አየር ማረፊያ ላይ ፕሌኑ ልክ ሲነካ መሬት በቃ መንፈሳዊ ህይወት ተጀመረ ላለሁ እና በጣም የምወደው አይነት ጥሩ ቆይታ ነው የነበረኝ። ጥሩ ጓደኞች ነበሩኝ የአብረን ቤተክርስቲያን የምንሄድ ማለት ነው። ጽጌ ማህሌት ምን እንደሆነ ያወቅኩት እዛ ነው። ስላሴ ቤተክርስቲያን ፔዳ አጠገብ ያለው አልፎ አልፎ ደግሞ ሰላም አድርጌው ወይም ደግሞ መሀል ከተማ ላይ ጊዮርጊስ ቤተክርስቲያን በቃ እነዚህ ቦታዎች ላይ አልፈንም ሚካኤልም ብቻ አካባቢው ላይ ያለውን አብያተ ክርስቲያናት በደንብ አዳርሰናልና በጣም ደስ የሚል ቆይታና ለካ ለሌላው መኖር የሚባል ነገርም አለ። ዝም ብሎ ተምሮ ማለፍ መብለጥ ምናምን ብቻ አይደለም። ምክንያቱም ውስጤ ይፈልግ ነበረ። እሺ ከክፍል ውስጥ እኔ አንደኛ ወጣው 60ኛ ከወጣው ልጅ ጋር ነገ እንዴት ነው አብረን የምንኖረው? እንዴት ነው አንድ ሀገር የምንገነባው? ምናችን እንዴት ነው የምንተባበረው? እንዴትስ ነው የምንተያየው? ማለትም መቼም ሀገር የምትገነቢው አብረሽ እኮ ነው አይደል? አንደኛ የወጡት ልጆች አይደሉም ሀገር የሚገነቡት። እና ትርጉም የሚሰጥ ነገር ፈልግ ስለነበረ የአገልግሎት ህይወት የሚባለው ነገር ያየሁበት ስለሆነ በጣም ደስ ብሎኝ መሰረት የጣለልኝ በኋላም በቃ ምን ፈልጋት አይነት ኢትዮጵያ ምን መሆን አለባት የሚለውንም እንዳስብ መሰረት የጣለልኝ እንደዛ እንዳስብ ያደረገኝ ቆይታ ነበር። ወደ አሜሪካ ለትምህርት ሄደሽ ነበር። የአሜሪካ ቆይታሽና ተመልሰሽ ደግሞ ወደ ኢትዮጵያ ከአሜሪካ የመጣሽበት መንገዶች ምን አይነት ነበሩ? እነዛን አብረሽ ከቤተሰባዊ አሁን ካለሽበት ነባራዊ ሁኔታ ጋር ብታገናኝልን። እሺ እኔ የመጀመሪያ ዲግሪን እንደጨረስኩ ነው ያገባሁት። ለራሴም እንኳን ባስደነቀኝ ሁኔታ ማለት ነውና ያንቺ አላማ ትምህርት አይደለም እንዴ? ማስተርሴን ፒኤችዲን ስትይ አልነበርም እንዴ? ወደ ትዳር በቃ ወልደሽ ቁጭ ልትይ ነው ብለው ቤተሰብ ራሱ እስኪደነግጥ ድረስ ወዲያው ነው ያገባሁት። ገና 22 ራሱ በቅጡ አልሞላኝም መሰለኝ። 19 ዓመቴ ላይ ነው ፈርስት ዲግሪ የጨረስኩት። 2 ዓመት ሰራው። ባለቤቴ ደግሞ ፖሊ እዛው ኢንጂነሪንግ ተማሪ ነበርና አገልግሎት ላይ ነው የተዋወቅ ነው። የባህር ዳር ንዑስ ማዕከል እዛ የነበረው የማህበረ ቅዱሳን የንዑስ ማዕከል ቅርንጫፍ እዛ አለና እዛ ትምህርት ክፍል ሁለታችንን በመናገለግል ሰዓት ተዋወቅንና ቀጥታ የጓደኝነትና የጋብቻ ጥያቄ ነው ያቀረበልኝ። በጣም ማከብረው ወንድም ነበር። በአገልግሎት ኦሪየንቴሽን የሚሰጠን እሱ ነበር። አንዳንድ ነገሮች ኦሪየንት የሚያደርገን እሱ ነበርና አከብረሃለሁ ግን በዚህ መንገድ አላሰብኩትም ብዬ ደነገጥኩኝ እና ሸሸው ፈራው። በእድሜም ደግሞ ታላቄ ነውና በቃ ትዳሪያው እኩዮች የሚመሰሩት ነገር ብቻ ይመስለኝ ነበርና እሱ ከፍ ይላል ከኔ በእድሜ በሳል ነው እና ደነገጥኩኝ። ከዛ በኋላ ግን ብዙ አልቆየም ውስጥ የነገረኝ ይሄ እግዚአብሔር ፈቃድ እንደሆነና በጭራሽ ስለ ትዳር እውነትም አላሰብኩም። በዛ ሰዓት ደግሞ በእድሜ ከሁሉም ታናሿ ነኝ እና የኔም ጓደኞች ትዳርን አይደለም በዛ ሰዓት እያሰቡ የነበረው። በቃ እንዴት ነው መጀመሪያ ራሳችንን አደላድለን በሁለት እግራችን መቆም ማስተርሳችንን ጨርሰን እዚህ እንዴት ነው የምንቀጥለው ምናምን የሚለው ነገር ላይ ነው በቃ ጥድፊያ አይምሯችን በጣም ከብከብ ያለበት ሰዓት ላይ ነውና እንደዚህ አይነት ጥያቄ ሲመጣ ደንግጬ ነበረ። ከዛ በኋላ ግን አንድ አባት አሁን ውጭ ሀገር ነው ያሉት። በዛ ሰዓት የመጽሐፍት እየተማሩ ነበረ። ቅኔ መጽሐፍት ጎንደርም ጎጃምም እየተመላለሱ ይማሩ ነበርና ለአንድ ለ3 ቀን የጋብቻ ትምህርት ሰጡኝ ቤቴ ተገኝተው። ዝም ብለሽ እኮ ነው የደነገጥሽው፣ አብሮ ሲያድጉ ጥሩ ነው፣ ምንድነው ያልተፈታልሽ ጥያቄ፣ አሁን መማር ምን ይከለክልሻል ስላገባሽ እያሉ አይተውት ስለነበረ ነው። በኔ ህይወት ውስጥ እኔ ምንም የታየኝ ነገር የለም ብሎ ቀጥታ ፊት ለፊት ነው የማስበው። ግን ያው እነሱ ደግሞ ሰይጣን የሚያመጣውን ፈተና እንዴት አድርጎ ሊጥልሽ እንደሚችል እንዴት በሌሎች ሰዎችም ሊመጣ እንደሚችል ብዙ ፈተና አስቀድመው ያዩት ብዙ ነገር ነበረ። እሳቸውን ብቻ ሳይሆን ሌሎች ብዙ እና የሆነ የሚጠብቀኝ ሰው እንደሚያስፈልግ፣ ምክንያቱም ብዙ ፖቴንሻል አለኝ። ብዙ አይን ውስጥ ገብቻለሁ። ወርቅ ሜዳሊያ ተሸላሚ ነበርኩኝ። የብዙ ሰው አይን ውስጥ ገብቻለሁ በተለያየ መንገድ ማለት ነውና
የሚጠብቃት አብሯት የሚያድግ ሰው ያስፈልጋታል የሚል አይነት ግንዛቤ የነበራቸው መሰለኝና የ3 ቀን ትምህርት ከተማርኩ በኋላ ትንሽ ረገብ አልኩ ማለት ነው። ቤቴ አዳርም ውሎም በቃ ምሳችንን እየበላን ቁርስ እየበላን እያልን ምክር አገልግሎት ተሰጠኝና ተቀበልኩት፣ ሀሳቡን ተቀበልኩት። ከዛ በኋላም ደግሞ ወደ ሌሎች አባቶች ሜጄ ጸሎት እንዲደረግልኝ በምልበት ሰዓት እነሱም የእግዚአብሔር ፈቃድ እንደሆነ ይሄ ነገር የሚጠቁም ነገር ሲነግሩኝ እስቲ ምክር ልስማ አልኩ። በኋላ ልቤ እስኪቀበለው ድረስ እኔ ያው ምክር እቀበላለሁ፣ ግን ኪሴ ውስጥ አስቀምጬው ቁጭ ነው የማደርገው። አልጥለውም፣ አስቀምጠዋለሁ። ልክ ለልቤ የሚስማማበት ደረጃ ላይ ሲደርስ በቃ ፈቃደኛ ነኝ አልኩት። ወዲያው ጋብቻችንን ፈጸምን በ97 ዓመተ ምህረት። ከዛ በኋላ ስኮላርሺፕ አግኝቼ ወደ ውጭ ነው የሄድኩት። የጄ ዊሊያም ፊልብራይት ስኮላርሺፕ የሚሉት አሜሪካኖቹ የሚሰጡት በአመት 2 ሰው ወይ 3 ሰው ቢወስዱ ነው ከኢትዮጵያ። አንዳንዴም 1 ሰው ብቻ የሚወስዱበት አለ። አሁን ደግሞ ፕሮግራሙ ተቋርጧል። ለምን? በዛ ፕሮግራም የሚወጡት በሙሉ ወደ ሀገር አይመለሱ እና በዛ ምክንያት ተቋረጠ። እኔ ግን ተመልሻለሁ ብዬ ሪፖርት አድርጌያለሁ። አሜሪካ ኤምባሲ አጋጣሚውን ሳገኝ ፐብሊክ አፌርስ ኦፊሰር የነበረውን ሰው ባህር ዳር ዩኒቨርሲቲ ለሆነ ስራ አገናኝቶት ከባህር ዳር ዩኒቨርሲቲ ጋር ስንገናኝ ተመልሻለሁ። ፕሮግራሙ ዝም ብላችሁ ነው ያቋረጣችሁ፣ አንዳንዶቻችን እንመለሳለን አልኩትና ደነገጠ። ለመጀመሪያ ጊዜ ነው ስሰማ አለ። ምክንያቱም በዛ ፕሮግራም ሄደሽ በቃ ለምን ቶፕ የሆኑትን ሰዎች ከየዩኒቨርሲቲው ከየሀገሩ ይወስዱና የአሜሪካ ውስጥ ያለውን በየፊልዱ ያለውን ምርምር የሚፈልግ ችግር ነው የሚያጋፍጡት። በቃ ተመራመር፣ አጥና፣ አሳትም፣ መፍትሄ የምትለውን አቅርብ፣ ልክ ራስሽን አሳልፈሽ ለአሜሪካና ለአሜሪካውያን በሰጠሽ መጠን መንገዶች ይከፈቱልሻል፣ የስራ እድሎች ይመጣሉ፣ የሪሰርች ግራንቶች ይመጣሉ የመሳሰለው። እኔ ግን ግጥም አልኩኝ። እዛ ሄድኩና እኔ የመጣሁት ለትምህርት ነው። የኢትዮጵያን የትምህርት ችግር ማጥናት ነው የፈለኩት። ደግሞ ስጽፍም ያንን የጻፍኩት ፊት ለፊት አይነግሩሽም። ያው ካልቸራል ኤክስቼንጅ ብለው ነው ወደ ሀገራቸው የሚወስዱሽ። ካልቸራል ኤክስቼንጅ ማለት ደግሞ ኤክስቼንጅ ማለትም ትምህርት ልምድ ቀስመሽ ወደ ሀገርሽ መመለስ የሚል ነው እንጂ የመኖሪያ ቪዛ ሰጥተው አይደለም የሚልኩሽ ወደዛ፣ ዲቪ አይደለም። እና እኔ በዛ ማይንድ ሴት ነው የሄድኩትና የኢትዮጵያን የትምህርት ፍልስፍና ችግር ከምዕራባውያን ጋር ያለው ክፍተቱ የቱ ጋር ነው? እስከ መቼ ድረስ አንድ ነበርን? መቼ ነው የተለያየ ነው? ለምንድን ነው የእናንተ ትምህርት እኛ ጋር ሲመጣ ያልሰራልን? በደንብ ሰርቶልናል የተወሰነ፣ ግን በደንብ አልሰራም። ለምንድን ነው? ይሄንን ማጥናት ፈልጋለሁ ብዬ ነው ፕሮፖዛሉን የጻፍኩት። በዛ መሰረት ነው ያለፍኩት። ተወዳድሬ ከብዙ ዩኒቨርሲቲዎች ከተውጣጡ እጩዎች እና እዛ ሄጄ ያንን ጥናት ነው ማድረግ የምፈልገው ብዬ እዛው ላይ ቆየው። ብዙ መስዋዕትነት አስከፍሎኛል። በተለይ ፋይናንሻሊ አንዳንድ ጊዜ ከኪሴም የምከፍልበት ጊዜ ያለ ለቲዩሽን የተወሰነች ፐርሰንት እኛ ስለምንከፍል ራሳችን ያንን የማደርግበትም ጊዜ ነበረ እና ዞሮ ግን በጣም ጥሩ የሆነ አይምሮዬን በጣም ያሰፋልኝ ቆይታ ነው የነበረው። ለኔም ብቻ ሳይሆን ኋላ ደግሞ ባለቤቴም ተከትሎ ይመጣ። ኦልሬዲ ጋብቻችንን ፈጽመን ስለነበረ ቪዛ ሲጠይቅ ወዲያው ተመታለት መጣ። እሱም ፒኤችዲ ፕሮግራም ትምህርት አገኘ። መጀመሪያ አይዋ ነው የነበርኩት። ከዛ ወደ ሲንሲናቲ ኦሃዮ ወደዛ መጣን። ዩኒቨርሲቲ ኦፍ ሲንሲናቲ አብረን ፒኤችዲ ፕሮግራም ጀመርንና ብዙ አይነት መምህራንን ያየሁበት። እነዛ መምህራን ደግሞ መምህራን ብቻ አይደሉም፣ ማለት ተጽፎ የተሰጣቸውን ብቻ ገብተው የሚያነበንቡ ሰዎች አይደሉም። በፊልዱ አሉ የተባሉ ወይም አሉ ከተባሉ ሰዎች የተማሩ ራሳቸውን ችለው ፈላስፋ ብለሽ ልትቆጥሪያቸው የምትችያቸው። አንዳንዱ አይሁድ ነኝ ይላል፣ አንዳንዱ የሰንዴይ ስኩል ፓስተር ነበርኩ ይላል፣ እንግዲህ ፕሮፌሰሮቼ ማለት። አንዳንዱ ለዘብተኛ ነኝ ይላል፣ አንዳንዱ ወግ አጥባቂ ነኝ ይላል፣ አንዳንዱ በቃ ማርክሲስት ነኝ የሚል አለ። ፐብሊሽ ማድረግ አያስፈልግም፣ በሶሻል ሚዲያ ነው ህዝብ መማር ያለበት ብሎ የሚያምን አለ። መጽሐፍ ካላሳተም ከአንተ ምሁር አይደለህም ብሎ የሚቆጥርም አለ። በቃ ከተለያየ ሀገር ከአረብ ሀገራት የመጡ አሉ። እንዳልኩሽ አይሁዶችም ነበሩ። ከኔ በላይ የሼክስፒር ልጅ የለም፣ እኔ ነኝ ምርጥ ነጭ አንግሎ ሳክሰን ኦሪጂናሉ እኔ ነኝ ብሎ የሚመካም ደግሞ ፕሮፌሰር አለ። በእነሱ ውስጥ በቃ ብዙ የዓለምን እንትን ለመቃኘት እድሉን አገኘሁና እኔም ደግሞ ሆን ብዬ ከየአይነቱ ነበር ኮርሶችን ወስደው። ኤሌክቲቭ የሚባልም ነገር ስላለ ኮር ኮርሶች አሉ የግድ መውሰድ ያሉብን። ከዛ ውጪ ግን የተወሰኑ ክሬዲት አወሮች ለአንቺ ምርጫ ይተውልሻልና እኔ ያን ተጠቀምኩበትና እንደውም ማስተርስ ተማሪ እያለሁ ከፒኤችዲም አንድ ወስድ ነበረ፣ ከአንደር ግራጁዌትም አንድ ወስድ ነበረ። እኔ መሀል ላይ ነኝ ማስተርስ ስለነበርኩ
ፒኤችዲ ተማሪ ያለው ደግሞ ከማስተርስም ወስድ ነበረ። አንድ ደግሞ በኢንዲቪጁዋል ስተዲ ተብሎ ለብቻዬ ደግሞ ከአንደር ግራጁዌቶችም ወስጃለሁ። በፒኤችዲም ደግሞ ብዙ ወስጃለሁ ኮርሶች። የውጭ ትምህርት እድሉ ትልቁ አድቫንቴጅ ይሄ ነው። በእኛ ትምህርት ፖሊሲ እንዲህ አይነት ነገር የለም እና የመምረጥ እድሉ ስለነበረ ማለት ነው እንግዲህና ኤግዛምት ማድረግም እየቻልኩ አንዳንድ ኮርሶች በፊት ከወሰድኩት ምክንያቱም ያው የአሜሪካ ኮርስ አይዋ የተማርኩት ኦሃዮ ይያዝልኛል። እንደዛ ማስያዝም እየቻልኩ ሆን ብዬ እንዳይያዝ አድርጌም ኮርሶችን ጨምሬ የወሰድኩባቸው ሁኔታዎች ነበሩ እና በዛ ውስጥ በጣም ስትሬች አድርጎታል አይምሮዬን። በቃ በደንብ እንዳስብና ደግሞ ጎጆም ወጥቻለሁ። በዛ ሰዓት አዲስ ተጋቢዎች ነን። በቃ ግራና ቀኝ እጅ ማነው ግራና ቀኝ እግር ይላተማል ነው የሚባለው። እንደዛ እያልን በቃ እሱም የራሱ ስትረስ አለው ነው የራሴ ስትረስ አለኝ። ሩጫ ነው ወደ ክላስ ጠዋት ማታ ስንመጣ እንደዚህ እያልን እየወደቅን እየተነሳን በጣም ጥሩ የትምህርት ጊዜ ያሳለፍንበት ነበርና ትልቅ ማይልስቶን ነው። በኋላም ያው ቆይታችሁን እስቲ ኢቫሉዌት አድርጉት ሲባል ለኔ በጣም ተርኒንግ ፖይንት ነው። እነዚህ አመታት የተፈተንኩባቸው ናቸው። አገልግሎትም ደግሞ ነበረኝ በአቅራቢያው ባለው ቤተክርስቲያን። ከባህር ዳር ዩኒቨርሲቲ አገልግሎቱን ጀምረሻል? ጀምሬያለሁ። በጣም ወደዋለሁ እኛን አገልግሎት። ህጻናትን አስተምር ነበረ፣ ወጣቶችን አልፎ አልፎ መዝሙር አስጠናለሁ። ያው ዋርካ በሌለበት እንቧጮ አድባር ነው እንደሚባለው። አጋጣሚ እዛች ከተማ ላይ ትልልቅ ዘማሪያን ስላልነበሩ ራስሽ ዘማሪ ሆነሽ ወጣሽ? ከግቢ ጉባኤ ያስኳትን ትንሽ እሷን በቃ እንደዚህ ዘምሩ፣ ይሄንን አንዳንድ ግዕዟንም እንዳትረሱ፣ ስለ ኢትዮጵያ መዘመርም እንዳትረሱ፣ የጽጌ ማህሌት እንዳይረሳ፣ እንደዚህ እናርግ እንደዛ ነው እያልኩ እየጎተጎትኩኝ ዝም ብሎ የካሴት መዝሙር ብቻ እንዳይዘምሩ በማድረግ ረገድ ይሄ ያው የተሐድሶ ነገር ሁሉም ቦታ ስላለ የዛ መንፈስም ያጠቃቸው አብያተ ክርስቲያናት ስለነበሩ የዋቸው በዛ በኩል ይሄ ስርዓተ ቤተ ክርስቲያንን የጠበቀ መዝሙር እንዲዘመር ያንን ህፃናትም እንዲያጠኑ ትልልቆቹም ወደ ወረብ እንዲመጡ ለማድረግ ብዙ ትግል በቃ አስፈላጊነቱ አይታያል። ከያሬዳዊ ዜማ ጋር ማገናኘት ከባድ ነው በጣም። ያሬዳዊ ዜማን እንዲወዱት ለማድረግ ያን እየቀረጹ ማለማመድ ምን ማለትም አልችለውን በቃ እኔ ማልችለውን ከካህናት ጋር በግድ እንትን እያልኩኝ ያንን ለ6 አመት ያህል አገልግያለሁኝና ባለቤቴ ደግሞ ያው ሰንበት ትምህርት ቤት ላይ ኮርስ በመስጠት ያገለግል ነበረ። ጥሩ ቆይታ ነው የነበረን፣ እግዚአብሔር ይመስገን። አዎ ከዛ ወደ ኢትዮጵያ ተመለስን። እሱ 1 አመት ቀድሞኝ ጨረሰ። ምክንያቱም 1 አመት እኔ ዘግይቼ ነው የገባሁት ለፒኤችዲው። ለማስተርሱ ቀድሜ ነው የመጣሁት፣ ለፒኤችዲው ግን ዘግይቼ ነው የጀመርኩትና እኔ እስክጨርስ ጠበቀኝ። ከዛ ተያይዘን መጣን ባህር ዳር ዩኒቨርሲቲ። ቀጥታ ወደዛ ነው ሄድነው። እሺ አድማጭ ተመልካቾቻችን እንግዲህ በዚህ ሳምንት ባለን የአውደ አንስት መርሃ ግብራችን በዶክተር መስከረም ለቺሳ ቤት ተገኝተን እንግዲህ ከሷ ጋራ ነው ቆይታ እያደረግን ያለ ነው። መርሃ ግብራችን ይቀጥላል። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ቆይታችን ተመልሰን መተናል። እንግዲህ ዶክተር ያው ከልጅነት አስተዳደግሽ ጀምሮ መንፈሳዊነት በሁለት በኩል የተሳላችሁ ሰይፍ ሆኖ እንደሚለው ዓለማዊነቱን ከመንፈሳዊነት ጋር እያጣመርሽ እንግዲህ ቃል ኪዳንሽንም ጠብቀሽ ትልቁ ነገር ይሄ ነው። ምክንያቱም አብዛኛው ከኢትዮጵያ ከወጣ በኋላ ኢትዮጵያ ውስጥ የኖረም የማይመስለው አለና መመለስም አይፈልግም እድሉን ማግኘት። ያ ሁሉ እድል እያለ ሀገሬን ብሎ መመለስ ትልቅ ነገር ነው። ከዛም ደግሞ ያንቺ የሚያስደስተው ደግሞ ገጠመኝ የመጀመሪያ ዲግሪሽን በተማርሽበት በባህር ዳር ዩኒቨርሲቲ ደግሞ ቁጭ ብለሽ በተማርሽበት ቆመሽ ለማስተማር እድሉን አግኝተሻልና እስኪ እንደው የባህር ዳር ዩኒቨርሲቲ የመምህርነት ቆይታሽን እንደው እንዴት ታያለሽ? አዎ ወደ ባህር ዳር ዩኒቨርሲቲ ስመለስ ብዙ ነገሮች ማያቸው በጣም ልቤን ይነኩት ነበረ። ይሄንን ስሜት በቀላሉ ሌላው ሰው ሊረዳ የሚችል አይመስለኝም። ማለትም የሚጠበቅብን ስታንዳርድ አለ። ዓለም አቀፍ ዩኒቨርሲቲዎች የደረሱበት ደረጃ ላይ መድረስ አለባችሁ፣ ጥናታዊ ምርምሮችን ማሳተም አለባችሁ፣ የሪሰርች አውትፑት የዩኒቨርሲቲው መጨመር አለበት፣ ቶፕ ዩኒቨርሲቲ መሆን አለበት በሪሰርች እየተባለ ብዙ ግፊት አለ። ጥሩ ነው። አት ዘ ሴም ታይም ደግሞ ብዙ ያልተመቻቹ ሁኔታዎች ያሉበትም ሁኔታ ነው። ፖለቲካል አትሞስፌሩ ጥሩ አይደለም። መብራትና ኢንተርኔት በቀን ስንት ጊዜ የሚቋረጥበት ቦታ ላይ ነን። ሊሚትድ አክሰስ ነው ያለው፣ የተገደበ ነው። ለምሳሌ ጥናታዊ መጽሔቶችን ወይንም ደግሞ መጽሐፍትን የታተሙትን በፊልዱ ያሉትን አፕ ቱ ዴት የሆኑትን ቶሎ ማግኘት አይችልም እዚህ ያለ ኢትዮጵያዊ ተማሪና እንደዛም ሆኖ መምህራንም ተማሪዎችም ይለፋሉ።
በጣም ይለፋሉ፣ ይታገላሉ። ይሄንን ሳይ ሰፖርቲቭ መሆን ፈለኩ እና ተማሪዎች ላይ በጣም አተኩር ነበረ። አንደር ግራጁዌቶችንም አስተምር ነበረ። ጠጋብዬ ካሪኩለማቸውንም ማያለው ተለዋውጧል ካሪኩለሙ። እኔ 9 ዓመት ነው ኦልሞስት የቆየ ነው ውጭ ሀገርና ተመልሰን ስንመጣ እኛ በፊት ከተማርንበት ካሪኩለም ብዙ ለውጦች አሉት። አዳዲስ ዲፓርትመንቶች ተከፍተዋል። እኔ የተማርኩት ወደ 5 አይነት ዲፓርትመንቶች ተከፋፍሏል። ምንድነው የሚያጡት በዛ ውስጥ ምንድነው የሚያገኙት የሚለውን ነገር ያለው ፊውቸራቸው ያሳስባቸዋል ልጆቹ፣ የወደፊት ህይወታቸው፣ የስራ እድላቸው እና ልብ ይነካል። ሌላው እንዴት እንደሚማር አይተሽ እዚህ ጋር ስትመጪ የሀገርሽ ሰዎች ሁኔታ ደግሞ የመጣሁትም ለዚሁ ነው። እዛማ ብዙ ሰው አለ ወረፋ ተሰልፎ እየጠበቀ ያለ ከዓለማችን ቶፕ የተባሉ ሰዎች በሙሉ አሜሪካ ለመግባት እዚህ ስራ እድል ለማግኘት ወረፋ ተሰልፈው ነው ያሉት። እነሱ ሰው ሊቸግራቸው በፍጹም አይችልም። እዚህ ጋር ግን እኛ ጋር ችግር አለ፣ ሰው በሌለበት። አዎ። ስለዚህ ሰፖርቲቭ መሆን እንዴት ነው ድጋፍ ልሰጥ የምችለው ለመምህራንም ለተማሪዎችም፣ እንደውም ብችል ለአስተዳደር ሰራተኞች ሁሉ ጭምር አስብ ነበረ። ግን ያው የሚገድቡሽ ብዙ ነገሮች አሉና ብዙ ስልጠናዎችን እሰጥ ነበረ። ካፓሲቲ ቢልዲንግ ዳይሬክተር፣ የአቅም ግንባታ ዳይሬክተር ተደርጌ ነው ወዲያውኑ ኃላፊነት የተሰጠኝ። ስለዚህ ኮኦርዲኔት አድርግ ነበር ስልጠናዎችን፣ እንዴት ምርምር መስራት እንዳለባቸው፣ እንዴት መጻፍ እንዳለባቸው፣ እንዴት ምን ማለት እንዳለባቸው። አንዳንድ ጊዜ ኧረ ዶክተር ልትወድቂ ነው እባክሽን ውሃ ጠጪ እስኪሉኝ ድረስ ጸሐፊዎቼ ሳይታወቀኝ ለ4 ቀን ተከታታይ እንትን ምልበት ጊዜ ያለ፣ እንደውም ጉሮሮዬ ሁሉ እስኪቆስል ድረስ። ከዛ በኋላ እንደውም የዛን ያህል እንትን ማለትም አልቻልኩ። ብዙ ዙር ስልጠናዎች ይሰጥ ነበረ ለማስተርስ እና ለፒኤችዲ ተማሪዎች። በዛም ደግሞ ብዙ ሰርቲፊኬቶች፣ የምስጋና ሰርቲፊኬቶች አግኝቻለሁ እና እዛ ላይ ነበር በጣም ትኩረቴ። ማስተምራቸውም ክላስ ውስጥም ደግሞ መደበኛው ኮርስም ሲማሩ በጣም ቀጥተኛና በጣም ግልጽ፣ በጣም ቀላል በሆነ አቀራረብ ያንን ነገር እንዲያገኙት በጣም ግልጽ ነገርና ስፔሲፊክ ነገር ይፈልጋል የኛ ተማሪ። መሆንም ያለበት ደግሞ እንደዛ ነው። በተለይ አንደር ግራጁዌት አካባቢ ላይ ካሉ፣ ማስተርስም ካሉ፣ ፒኤችዲ ላይ ትንሽ ሰፋ ልታረጊው ትችያለሽ። ወደታች ያሉት ግን ግልጽና ቀጥተኛ ነገር ይፈልጋሉ። ምክንያቱም ብዙ ሀሳብ አለበት የኛ ህዝብ፣ ብዙ ችግር አለበት እና አቀራረቤን ይወዱት ነበረ። ቀላል አረግላቸዋለሁ ማለት አይደለም፣ ግን ብሬክ ዳውን አረግላቸዋለሁ ስቴፕ ባይ ስቴፕ፣ ከትንሽ በትንሹ እያደጉ እንዲመጡ ማድረግ እና እንዲወዱት ማድረግ። በቃ ከፍትፍቱ ቀስ አድርጎ ከዛ ቀስ ያሉ ወደ አጥንቱ የማምጣት አይነት ነገር። በጣም ተጨንቄ ተጠብቤ ኮርስ ፕላን ሳደርግ እንደዛ ነበርና ይሄ ነገር በደንብ የጠቀማቸው ልጆች አሉ። ትምህርት ሊያቋርጡ ብለው እንዳያቋርጡ የሆኑ ልጆች አሉ። እኔን ባስደነቀኝ ሁኔታ ፐርፎርማንሳቸው የተሻሻለ ልጆች አሉ። ከዛሬ ነገ ትባረራለች ከግራጁዌት ስኩል የተባሉ ልጆች ጥሩ ሰርተው እንደገና ሞራል አግኝተው ማለት ነው። ኦኬ አሁን ገባኝ አይነት ነገር፣ በቃ ለካ እችላለሁኝ፣ ለካ ትንሽ ጋይዳንስ ነበር የሚያስፈልገኝ አይነት ስሜትና ያ ነገር ጥሩ ስሜት ፈጥሮላቸዋል። ለመምህራንም እንደዛው ባለኝ አቅም ስልጠና ሰጥ ነበረ። ባለቤቴም ደግሞ በዛው የተማረበት ዩኒቨርሲቲ ፖሊ ኢንጂነሪንግ ፋክልቲ ላይ እዛው ዲን ሆኖ በቃ ያቺ ጊዜ በጣም ጥሩ ነበረች። በቃ ንጽጽር ያደረግንበትና ለራስሽ ህዝብ ማዘን እንዳለብሽ ያሳዝናለኛ። ፖቴንሻል ሳይኖረው ቀርቶ አይደለም። እያንዳንዱ ሰው በጣም ከባባድ ፖቴንሻል አለው፣ ግን የሆነ ነገሮች አስረውታል ብዙ ነገሮች። አዎ ስለዚህ በቃ ምን ችለውን ያን ነገር ሁለታችንም እንግዲህ ያለንበት ለማድረግ አንዳንድ ነገሮች ሞክረናል። ከዛ በኋላ ያው ወደ አዲስ አበባ ነው እንግዲህ መጣ። እንግዲህ ወደ አዲስ አበባ ከመጣችሁ በኋላ ዶክተር መስከረም ደቺሳ በምንድን ነው የምትታወቀው ሲባል በመጀመሪያው ኢትዮጵያ በሚለው፣ ሁለተኛ ደግሞ የፀሐይ ከተማ በሚለው ነው። እነዚህ መጽሐፍቶችን በተወሰነ መልኩ አይቻቸዋለሁ። አብዛኛው የሚያጠነጥነው በሀገራዊ ጉዳይና ኢትዮጵያዊነት ላይ ነበረ። እስኪ እንደው መነሻው ራሱ መጽሐፍን ለመጻፍ መነሻሽ ምን ነበር? እሺ መጽሐፍቶቹን እኔ በእርግጥ መጽሐፍ ጸሐፊ ሆናለሁ ብዬ አስቤ አልነበረም። ያው ዩኒቨርሲቲ ላይ መምህር ሆናለሁ፣ ፐብሊኬሽን ይኖረኛል፣ ሪሰርቾች እሰራለሁ። ይሄው ነው ብዙ የነበረኝ የአካዳሚሻን አይነት ህልም ነው። በአማርኛ መጽሐፍትን ለአብዛኛው ህዝብ የመጻፍ ፍላጎቴ የመጣው ዩቶፒያን ካነበብኩት በኋላ ነው። ራሱ የእንግሊዝኛውን ድርሰት ማለት ነው። እኔ ዲዘርቴሽን ያው የፒኤችዲ ምርምሬን እየሰራው በነበረበት ሰዓት መጀመሪያ የእቅዱን ስሰራ የጥናቱን ማለት ነው ፕሮፖዛሉን ስጽፍ የትምህርት ስርዓታችን ችግር
የምናስበውን አይነት ዴስቲኒ ወይም ደግሞ የምናስባትን አይነት አገር በቅድሚያ ካለ ማስቀመጥ የመጣ ነው። ባክዋርድ ፕላኒንግ የሚባል ነገር አለ። መጀመሪያ የት መድረስ ነው የምትፈልጊው? ከዛ በኋላ እዛ ጋር ለመድረስ በየቱ ጋር ነው መሄድ ያለብሽ? ካሪኩለም ማለት እንግዲህ ፓዝ ማለት መንገድ ማለት ነው። እና የት መሄድ እንደፈለግሽ ግን መጀመሪያ ማወቅ አለብሽ። ስለዚህ ምን አይነት ኢትዮጵያ መገንባት እንደፈለግን መጀመሪያ ማወቅ አለብን፣ በሁሉ ነገሯ በመልኳ ማለት ነው። የኛን የትምህርት ስርዓት ብዙ ዶክመንቶች አገላብጫለሁኝ እና ስመረምረው በአብዛኛው እንደ ፊት ለፊት እንደዛ አይሉንም እንጂ በአብዛኛው የሚያተኩረው እዚህ ጋር አስተምሮ ለአደጉት ሀገራት መስጠት እና የውጭዎቹ ግን በፊት ለፊት ይሉታል። ያው ያደጉት ሀገራት ላይ የትምህርት ዓላማ ተማሪዎችን አስተምሮ ያደጉት ሀገራት ላይ ያላደጉት ሀገራት ላይ ተማሪዎች ተምረው ያደጉት ሀገራት ላይ ይመጣሉ፣ ስራ ያገኛሉ። ኢንዱስትሪያል ኔሽንስ ነው የሚሏቸው እነሱ። ወደ ኢንዱስትሪያላይዝድ ወደሆኑት ሀገራት መጥተው ስራ ይሰራሉ፣ ገንዘብ ወደ ሀገር ቤት ይልካሉ። ይሄ ነው ዓላማቸው፣ ከዛ ያለፈ ዓላማ የላቸውም ብለው የውጭዎቹ ፈርጥ አድርገው ይነግሩናል። እግዚአብሔር ይስጣቸው። እዚህ ግን ያው ስለ ሀገር በቃ ለሀገር እድገትና እንደዚህ ትምህርትና የተማረ ሰው ለማፍራት ነው ይባላል እንጂ ፕራክቲካሊ ግን ያቺ የምትፈለገው ኢትዮጵያ ምን አይነት ናት የሚለው ላይ የለም። ሁሉም የመሰለውን ይገንባ ነው ያለው። እውነታው ያ ነው። ስለዚህ ዩቶፒያ የለንም። ዩቶፒያ ማለት ደግሞ አይዲያል ፕሌስ፣ ያሰብሻት ያቺ በምናብሽ የሳልሻት ሀገር ከሌለች እንዴት አድርገሽ ነው ለሷ የሚሆን ነገር የምታዘጋጁ ከሚል ነው የጀመርኩትና ዩቶፒያ የሚል ቃል መኖሩን አውቃለሁ። መጽሐፍ መኖሩን ግን አላውቅም ነበርና ሳየው ወደ ኋላ ዩቶፒያ የሚለው መጽሐፍ እስኪ ልየው፣ ቆይ መጀመሪያ እንደው ብዙ ከመጽሐፌ በፊት መጽሐፉም እንደሚል ልየው በሚል ነው የጀመርኩት። የቶማስ ሞር ዩቶፒያ በ1516 የታተመ እና እንግዲህ ከ500 ዓመት በፊት ማለት ነው። ሳነበው ግን ደነገጥኩ። ምክንያቱም እዛ ውስጥ ያለችው ኢትዮጵያ ናት። የመካከለኛው ዘመን የነ ቅዱስ ላሊበላ ዘመኗ፣ የነ ቅዱስ ይምርሃነ ክርስቶስ፣ የነ ቅዱስ ናኩቶ ለአብ ያቺ ኢትዮጵያ ናት። እነሱ ለወጥ አድርገው ትንሽ ከሌሎች ስልጣኔዎችም ቀላቅለውባት በልብ ወለድ መልክ ዩቶፒያ ብለው ስሟን ዞር አድርገው ደግሞ ኢትዮጵያ ላለ ማለት ዩቶፒያ አድርገዋት የጻፏት የኛው ናት፣ ኢትዮጵያ ናት። የክርስቲያኑን ማህበረሰብ አጥንተውት። ምክንያቱም ታላቅ ጻድቅ ንጉስ ማለት ቀላል ነገር አይደለም። እኔ ሁሉ ጊዜ ሳስበው ይገርመኛል። እስኪ አሁን በአሁን ሰዓት የትኛውም የዓለም ሀገር የትኛው ነው ወደ ሰማያት ተነጥቆ ሰማያዊ ምስጢራትን አይቶ የሥላሴ መንበር ፊት ሰግዶ ተመልሶ መጥቶ ቤተ መንግስት ገብቶ ሰኞ ዕለት ስራ ጀመረ የሚባል መሪ አለ? የለም። በተቃራኒው ነው የምንሰማው። ወደ ሌላ ምስጢራዊ የምስጢር ማህበረሰብ ሪቹዋል ውስጥ ገብቶ ተመለሰ የሚባል እንሰማ ይሆናል እንጂ መንበረ ሥላሴ ጋር ደርሶ መንፈሳዊ አመራር ተቀብሎ ለህዝቡ ምን ማድረግ እንዳለበት ተነግሮት ተመልሶ መጥቶ ህዝቡን የሚያስተዳድር የሚባል ነገር በአሁን ሰዓት የለም። በዛ ሰዓት ግን ነበረ። ያው የዛጉዌ ነገስታት ብቻ አይደሉም ለዩቶፒያ መነሻዎቹ። በእርግጥ የጥንቱ የአክሱም ስልጣኔም ተመዝግቦ ስላለ ያው ሮም በደንብ ስልጣኔዎችን ግሪኮችም የማጥናት እንትን ስለነበራቸው፣ ፐርሺያም የራሳቸው የሆነ ባቢሎን፣ ፐርሺያም የራሳቸው የሆነ ከፍ ብለው የነበሩበት ዘመን ስለነበር ጸሐፍት ነበሯቸው፣ ታሪክ ይጽፋሉ። ስለዚህ ኢትዮጵያ መሆኗን ሲገባኝ ደነገጥኩ ማለት ነው። ከዛ በኋላ ሙሉ ለሙሉ አስተሳሰቤም አመለካከቴም ተቀየረ። ትልቅ ቁልፍ ነው የሆነኝ እኔ እነሱ ዘ ኮመን ጉድ እያሉ የሚያወሩት ነገር ስለ ዲሞክራሲ፣ ስለ ሶሻል ሪፕሮዳክሽን፣ ስለ በጣም ብዙ ቃላት አሏቸው፣ በጣም ብዙ እና ኢቭን ግሎባላይዜሽን የሚሉትም ነገር ራሱ በአንጻሩ ማስቀመጥ ጀመርኩ። ከዚህ ከዩቶፒያ እሳቤ ወጥቶ አንዳንዱ ለመቃረን የወጣ ሀሳብ ነው፣ አንዳንዱ ደግሞ የዛን ሴኩላር አምሳያውን ማለትም ዓለማዊ የሆነ አምሳያ ለመፍጠር። ምክንያቱም ኢትዮጵያ በጣም መንፈሳዊ ሆነችባቸው። ዓለማዊ ግልባጭስ ማምጣት ይቻላል ወይ የሚለው አይነት ነገር እና የመሪ ስነ ምግባር፣ የመልካም አስተዳደር፣ ኢቭን ይሄ ሚሌኒየም ዴቨሎፕመንት ጎልስ የሚባሉት አይነት ነገሮች ሁሉ ጥንስሳቸው ከዛ ነው የመጣው። ምክንያቱም እነሱ ደግሞ ጨለማ ዘመን ላይ የነበሩበት ጊዜ ነው አውሮፓ በዛ ሰዓት። ኢትዮጵያ እዚህ ጋር ቅዱሳን እየመሯት ህዝቡ በስነ ምግባር ሲኖር፣ በቅድስና ህግ ሲኖር፣ ብርሃናዊት ሀገር፣ ደስተኛይቱ ሀገር ነበር የምትባለው ኢትዮጵያ። ደግሞ ማወገርላት ላይም አሉ የደስታ መፍሰሻ የሆነችው የደስታ ምንጭ የሆነችው ሀገር፣ የምስጋና መፍሰሻ የሆነችው ሀገር ይሏታል ቅዱሳን መላእክት ለቅዱሳን አባቶች ሲናገር። ለምሳሌ የአቡነ ሰላማ ከሳቴ ብርሃን ገድል ላይ አለ ቅዱስ ሚካኤል እንደዛ ብሎ ነው ኢትዮጵያን የሚገልጻትና ለምን ያው ከራሷ የእመቤታችን አስራት ሀገር አይደለች? ከእመቤታችን ጋር የሚመሳሰል ብዙ ነገር አላት። ደስተኛይቱ ሀገር ነው የተባለችው።
ለሱፐር ፓወር አልተባለችም፣ ሀያሏ ሀገር አልተባለችም፣ ዝነኛዋ ሀገር አልተባለችም፣ ወይም ደግሞ ወራሪዋ ሀገር አልተባለችም። ደስተኛዋ ሀገር። ለምን ተፈሲ ፍስህት አይደለም እንላት እመቤታችንን? የደስታ መፍሰሻ እሷ በደስተኝነት ነው የምትገለጸው፣ በመንፈሳዊ ደስታ። ስለዚህ ኢትዮጵያም እንደዛው በዛ አይነት በዛ ቅኝት የተቃኘ ስልጣኔ ነው። ያው ስልጣኔ ሲባል እኛ ብዙ ጊዜ የሚታየን ባቡር ፎቅ ምናምን ነው፣ ግን አይደለም። የሰው ልጅ ውስጡ የተጠበቀ ስብናው የተጠበቀና በመንፈሳዊ ብርሃን የሚኖር መሆኑ፣ በምድር ሆኖ እንደ አማልክት የሚኖር ሜን ላይክ ጋድስ እያሉ በጣም ብዙ መጽሐፍት ለምሳሌ አሉ። ሜን ላይክ ጋድስ የሚል መጽሐፍ አለ ለምሳሌ፣ ሰዎች እንደ አማልክት። ሞደርን ዩቶፒያ የሚል መጽሐፍ አለ ለምሳሌ። ይሄ በዩቶፒያን ቲንከሮች የተጻፈ ነውና መነሻው ያ ነው። የነሱ ጨለማ ያው በዛ ሰዓት ደግሞ የሌለ ነው። ያው ህዝቡን አድቅቆ መግዛት፣ ማደህየት፣ ሆን ብሎ ማደህየት። ለምን ቅስሙ ተሰብሮ ጸጥ ለጥ እንዲገዛ ማድረግ፣ ቅጣት ማብዛት ህዝቡ ላይ። በቃ የሆነ የተረሳ ህግ ታስታውሹና በዛ መሰረት እንደዚህ ታደርጊያለሽ፣ ወረራ ምናምን። አውሮፓ ላይ የነበረው ያ ነው። እና ሴቶች፣ ህጻናት፣ ስነ ተዋልዶ፣ ቤተሰብ፣ ሰላም፣ ደስታ፣ ፍቅር የለም። አይመለከታቸው፣ ጉዳያቸው አይደለም። ነገስታቱ ፈረሳቸውን ብቻ እንትን እያሉ ክሩሴድ ምናምን ማጨድ፣ ማውረር፣ የኛ ነው ማለት፣ ግዛት ማስፋፋት ይሄ ነበረ። እና ይሰደዱ ነበር ብዙዎች ወደ ኢትዮጵያ በባህርም በምን። አሁን እኛ ነን አይደለም የምንሰደደው፣ ተገላቢጦሽ ሆኖ ወደ አውሮፓ ለመግባት በባህር ስንሰደድ ከመንገድ የሚቀሩ ባህር በልቷቸው የሚቀሩ ብዙዎች አሉ። የዚያን ጊዜ ደግሞ ይሄ የነሱ ጣፈንታ ነበር። ወደ ኢትዮጵያ ወደ ፕሬስተር ጃን ሀገር፣ ወደ ቄሱ ዮሐንስ ሀገር፣ ወደ ቄሱ ንጉስ ሀገር ሴቶችም ጭምር እየተጫኑ ይሄዱ ነበር። አንድ ኢትዮጵያ ከደረሱ በኋላ ዞር ብለው ወደኋላ አይመለከቱም። ብዙዎቹ ሰላዮቹ ካልሆኑ በስተቀር ሌሎቹ አይመለሱ። ምን አለኝ ወደኋላ ነው የሚሉት። በተለይ ሴቶች አይመለሱ። እና እንደውም በኢትዮጵያ ቤተክርስቲያንም በገዳማትም አካባቢ ብዙ ታሪኮች አሉ ያልተነገሩ፣ ወጥተው ያልተነገሩ ብዙ የፈለሱ ህዝቦች አሉ በዛ ሰዓት ወደ ኢትዮጵያ። እና ለቅድስና ህይወት የበቁ ኢቭን ወደ ስውራን ህይወት የተቀላቀሉ በጣም ብዙ ቅዱሳን ከአውሮፓም የሶሪያ ለምሳሌ ከሶሪያ የመጡ ብዙ ህዝቦች ፈልሰው እንደነበረ ላሊበላ አካባቢ ላይ ይነገራል። አዎ። እና ያ የነበረበት ጊዜ ስለሆነ እንግዲህ መነሻው ያ ነው። የፀሐይ ከተማንስ እንዴት ገባሽ? የፀሐይ ከተማ ተያያዥ ነው። አሁን ይሄ ዩቶፒያን የሚባሉት ድርሰቶች የቶማስ ሞር ዩቶፒያ አለ፣ የቶማሶ ካምፓኔላ የፀሐይ ከተማ አለ፣ የጆን አንድሬ የሚባል ደግሞ አለ፣ የስዊዘርላንድ አለ፣ የጀርመኖቹ ዩቶፒያ አለ። በየአይነቱ ነው። ሁሉም የመሰለውን ጽፏል። የአንግሊካኖቹ አሁን እንግዲህ ዩቶፒያ ለአንግሊካኖቹ በኋላ የተጠቀሙት ነው። ካቶሊኮች የጻፉት ዩቶፒያ አለ፣ ፕሮቴስታንቶች የጻፉት ዩቶፒያ አለ። ስሙን ትንሽ ቀያዩት። አንዱ የፀሐይ ከተማ ብሎት ይጽፈዋል፣ አንዱ ክርስቲያኖፖሊስ ብሎ ይጽፈዋል፣ አንዱ ሂስትሪ ኦፍ ዘ ሴቨር አምቢያንስ ብሎ ይጽፈዋል፣ አንዳንዱ ካንትሪ ኖት ኔምድ ብሎ ይጻፈዋል። እነዚህ ሁሉ መጽሐፍት የተገኙት ከነዚህ ስለ ኢትዮጵያ ከተሰበሰቡ መረጃዎች፣ የጂኦግራፊካል ኤክስፕሎረርስ የሚባሉት አሳሾች እነሱ ከሚያመጡት ዜና የተጻፈውን ባለሀብቶች ፈንድ እያደረጓቸው፣ ተጓዦቹን መርከበኞቹ ያው ደፋር ሰዎች መሆን አለባቸው። እነሱን ፈንድ የሚያደርጉ ደግሞ ባለሀብቶች አሉ አውሮፓ ላይ ቁጭ ብለው። አንዳንዶቹም ደግሞ ትንሽ ወጣ ያለ ከሰው ባህሪ ወጣ ያለ ያላቸው ከወደቁት መላእክት ጋር የራሳቸው የሆነ ስምምነት ያላቸው ኢቨን በእኛ ቤተክርስቲያንም ይታወቃሉ። ለምሳሌ በመዝሙረ ዳዊት አንድምታ ላይ መነናውያን የሚባሉ አሉ። ፍሪሜሰንስ የምንላቸው አሁን ማለት ነው። መነናውያንን ቅዱስ ዳዊት እጅግ አድርጎ ስለነሱ በጣም አምርሮ ተናግሯል። እነዚህ ክርስቶስን የካዱ ክርስቶስ ላይ የሚያጉረመርሙ አሕዛብ ለምን ያጉረመርማሉ ብሎ መዝሙረ ዳዊት ለምሳሌ ስለነሱ ነው። ምክንያቱም የሚያጉረመርሙት ክርስቶስ ላይ ነው። የሱን ሕግ አይወዱትም። የራሳቸውን ዓለም መመስረት ነው የሚፈልጉትና እነሱ ነበሩ አውሮፓ ላይ ፈንድ አድራጊዎቹ እነሱ ናቸው። ወሬ የሚያመጡላቸው ሰላዮቻቸው ናቸውና በየላይብራሪው በየፐርሰናል ላይብራሪው የተቀመጡ ናቸው እነዚህ አሁን የዘረዘርኩልሽ። በኋላ ዩቶፒያን ሊትሬቸር ተብለው በልብ ወለድ መልክ መውጣት ጀመሩ ለህዝቡ፣ የአውሮፓን ህዝብ ወደዚህ ስርዓት ለማስገባት። በተቃራኒው ደግሞ ኢትዮጵያ ላይ ያው የመገለል የመወረር በቱርክ በኩልም በግራኝ አህመድ ወረራ ማለት ነው ግብጾችንም ማነሳሳት በአካባቢው ያለውን ማንኛውንም አረቦችንም እስልምና እምነት ተከታዩንም አረማውያንም ካሉ እነሱን ሁሉ ክርስቲያኑ ህዝብ ላይ በማነሳሳት ኢትዮጵያን አይሶሌት ማድረግ ከ16ኛው ክፍለ ዘመን ወዲህ 8ኛው ሺህ ከገባበት ጀምሮ ኢትዮጵያ ላይ የነዚህ የግሎባሊስቶቹ ዓላማ ያ ሆኖ ቁጭ አለ ማለት ነው። እነዚህ መጽሐፍት ግን
ለአውሮፓውያኖች ሬኔሳንስ ለነሱ መነሻ አዲስ ስልጣኔን እንዲያስቡ ከጨለማው እንዲወጡ ለማድረግ ትልቅ ሚና የተጫወቱ ድርሰቶች ናቸውና እኔ እንግዲህ ሁለቷን ነው የተረጎምኳት ግን ሌሎችም ብዙ አሉ መተርጎም ያለባቸው። እናመሰግናለን። አድማጭ ተመልካቾቻችን እንግዲህ እየተከታተላችሁት እንዳለው በዚህ ሳምንት ባለን የአውደ አንስት መርሃ ግብራችን ወደ ከስቱዲዮአችን ወጥተን በዶክተር መስከረም ሌቺሳ ቤት እንግዲህ ተገኝተን የመስከረም ሌቺሳን የልጅነት ህይወት የሃይስኩል የኤሌመንተሪ በተለይም ደግሞ የከፍተኛ የትምህርት ተቋም ትምህርቷንና የመምህርነት ህይወቷን እንግዲህ ዳሰናል። በመጨረሻም ደግሞ ስለ ዩቶፕና ስለ የፀሐይ ከተማ ስላዘጋጃቸው መጽሐፍቶች ነው እንግዲህ እየተወያየን የነበረው። ደቂቀ እስጢፋ የሚሉ ሶስተኛ መጽሐፍ ላይ ስንሄድ ከሀገራዊ ነገር ወጣ ባለ መልኩ ወደ መንፈሳዊና ወደ ማኑስክሪፕት ስተዲ ላይ ገድላት ጥናት አካባቢ ላይ ነው እና እህታችንን ያገኘናት ከዛ መጽሐፍት ጋራ በክፍል 2 መርሃ ግብራችን እንግዲህ በድጋሚ እንገናኛለን። ለዚህ ሳምንት የነበረን የአውደ አንስት መርሃ ግብራችን ይህንን ይመስል ነበረ። ሳምንት በክፍል 2 መርሃ ግብራችን እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አድማጭ ተመልካቾቻችን እንግዲህ በክፍል 1 የአውደ አንስት መርሃ ግብራችን ላይ እንግዲህ የዛሬ ሳምንት በሰፊው የተከታተልነው ከአዲስ አበባ ተነስተን ወደ ቂሊንጦ ማረሚያ ቤት አካባቢ ዶክተር መስከረም ሌቺሳ ቤት ተገኝተን እንግዲህ የዶክተር መስከረም ሌቺሳ የልጅነት አስተዳደግ የሃይስኩልና የኤሌመንተሪ የትምህርት ሁኔታ የከፍተኛ የትምህርት ተቋም ከአሜሪካ መሄድና የአሜሪካ መልስ በተለይም የባህር ዳር የመምህርነትን ታሪክ ተመልክተን መጨረሻ ወደ ማጠቃለያ አካባቢ ላይ የክፍል 1 ውይይታችንን ያቆምነው እንግዲህ የዩቶፕ እና የፀሐይ ከተማ የሚሉትን ሀገራዊና ኢትዮጵያዊነትን የሚዳስሱ የመጽሐፍት ዝግጅቷን እንግዲህ ተመልክተን ነበረ ያቆምነው። በዚህ ሳምንት ባለን በክፍል 2 ቆይታችን ደግሞ መነሻ የምናደርገው ደቂቀ እስጢፋ የሚለውን ሶስተኛ መጽሐፏን መነሻ በማድረግ ወደ ማኑስክሪፕት ስተዲ ወይንም የገድላት ጥናት ላይ እንዴትና በምን ምክንያት እንደገባች የባህር ዳር ዩኒቨርሲቲ አዋርድ ተሸላሚ ነበረች። የሽልማቱ ሁኔታ ምን ነበረ? በእንዲህ አይነት ሆኖ ለእናቶችና ለእህቶች የሷ ህይወት አስተማሪነቱ ምንድነው የሚለውን እንግዲህ በዚህ ሳምንት ባለን የክፍል 2 የአውደ አንስት መርሃ ግብራችን እንግዲህ ይዘንላችሁ ቀርበናል። በድጋሚ እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። የልጅነት አምላክ ወዴት አለ? እንግዲህ የመጀመሪያው መጽሐፍቶችሽ ዩቶፕና የፀሐይ ከተማ ኢትዮጵያዊና ኢትዮጵያዊነትን የሚዳስሱ ናቸው በስፋት የነበሩትና ወደ ሶስተኛው መጽሐፍቶች ላይ ስንሄድ ሙሉ ለሙሉ ተቀይሯል ገጽታው እና ወደ ማኑስክሪፕት ላይ ነው የገባሽው። የገድላት ጥናት ላይ ነው የገባሽው። ገድላት ላይ ብዙ ትንታኔዎችን ትሰጫለሽ። በተለይ ደግሞ ሶስተኛው መጽሐፍሽ ራሱ ደቂቀ እስጢፋ የሚለውን ገድላትን ከመጽሐፍ ቅዱስ አንጻር ገድላትን ከገድላት አንጻር እያጣመርሽ ነውና በዩቲዩብም ራሱን የቻለ ርዕሰ ጉዳይ አድርገሽ የዩቲዩብ ቻናልሽ ላይ እንከታተለዋለንና እንደ ወደ ገድላት ትንታኔ ወደ ገድላት ንባብ ወደ ገድላት ትርጉም በተለይ ደግሞ ገድላትን ከመጽሐፍ ቅዱስ አንጻር ገድላትን በገድላት ነው እያስታረቅሻቸው እያየህ ያለውትና ወደዛ የገባሽበት ባክግራውንዱን እንደው የተወሰነ ነገር ብገልጭልን። እሺ ገድላትን ማንበብ ከበፊትም ጀምሮ በጣም ወዳለሁ። ስለ ቅዱሳን ትምህርት ቤት ማን ነው ቤተክርስቲያን ላይ ሲሰበክ እንሰማለን። ሰንበት ትምህርት ቤት ላይ ሲሰበክ እንሰማለን። ግን የህይወት ታሪካቸው ተጽፎ ገድል ተብሎ እንዳለ ያወቁት ነው ዩኒቨርሲቲ ከገባው በኋላ ነው ባህር ዳር ዩኒቨርሲቲ እና ገድለ ተክለ ሃይማኖት፣ ገድለ ጊዮርጊስ፣ ገድለ ገብረ መንፈስ ቅዱስና የቅዱስ ክርስቶስ ሰምራ ገድል አራቱን ገድላት ነው መጀመሪያ ያነበብኳቸውና ወይ ጉድ ለካ ታሪካቸው በዚህ መልክ ተጽፏል ብዬ በጣም ፍቅሩ ነበረኝ እና ነገ ፋይናል ፈተና ሆኖ ዛሬ ገድል እያነበብኩ ያመሸውበትን ጊዜ አስታውሳለሁ። መላቀቅ አቅቶኝ ማለት ነው። ገድሉን እያነበብኩት ፈተና አለብኝ ነገ ፋይናል አላነበብኩም፣ ሪቫይዝ አላረኩም። ግን በቃ ተመስጫለሁ። መላክ አይ ቲንክ 3ኛ ዓመት ተማሪ ነኝ የዛ ሰዓትና
እስከ ምሽቱ 3 ሰዓት 4 ሰዓት ገድል ሳነብ ቆይቼ አቡነ ተክለ ሃይማኖት ይመስለኛል። ያንን ከጨረስኩ በኋላ በቀረችኝ ጊዜ ተጣድፌ ግማሽ ድረስ ኮርሱን አንብቤ ጠዋት ለፈተና የገባውበት ጊዜ ያለና አቡነ ተክለ ሃይማኖት ያው አላሳፈሩኝም። ኮርሱን አልወደኩም። እንደውም ኤን ያመጣሁትና ፈርቼ ነበር በጣም እና ፍቅሩ ነበረኝ ገድላትን ማንበብ። ውጪም ስወጣ ብዙ ገድላት ተሸክሜ ነው የወጣሁት በእለታቸው ለማንበብ እንዲመቸኝ በሚል ያው ጠንካራ የጸሎት ህይወት ገና እያሳደኩ ነው። ግን ንባቡን ግን ወደዋለሁ። የሆነ ነገር አይምሮዬ ጥሩ ያልሆነ በሚመስለኝ ጊዜ ላይ ገድላት ማንበብ ይመልሰኛል። በጣም ያረጋጋሉና በዛ ሁኔታ የገድል ፍቅር በውስጤ እያለ እንግዲህ ጭምጭምታ መስማት ጀመርኩኝ። ደቂቀ እስጢፋኖስ የሚባሉ ነበሩ የሚባል ያው ተሐድሶዎች ናቸው በብዛት ሲያወሩ በየዌብሳይቱ ላይ የማየው። የዛን ጊዜ ፌስቡክ የለም። በየአንዳንድ እንትኖች አሉ ዌብሳይቶች አሉ አጫጭር ጽሁፎች እየተጻፉ የሚለቀቁባቸው ውጪ ያለው እነሱን አነብ ነበርና ማን ናቸው ደቂቀ እስጢፋኖስ የሚባሉት? አባ እስጢፋኖስ የሚባሉት እንዲህ ተደርገው በዚህ ወጥቶ በዚህ አጼ ዘርዓ ያዕቆብ የሚባል ንጉስ ነበረ እንደዚህ ያድርጉ በቃ ጨፍጭፏቸው ምናምን የማይባል ነገር የለም። እንደውም ምንድነው ካራ ታጣቂው እየተባለ ካራ ታጣቂው አስመሳዩ መነኩሴ ምናምን እየተባለ አጼ ዘርዓ ያዕቆብ ላይ በጣም ክፉ ነገር ይጻፋልና እኔ አጼ ዘርዓ ያዕቆብ ማን ነው የሚለውንም በዛ ሰዓት በደንብ አላውቅም። ብቻ ግን ጨፍጫፊና ተጨፍጫፊው ማወቅ ፈለኩ ትንሽ። ግን እኔ ራሴ ሪሰርቹን እሰራለሁ የሚል ሐሳብ በጭራሽ አልነበረኝም። አንድ ቀን እውነቱ ይወጣ ይሆናል የሚል ዝም ብሎ እንዲሁና በኋላ ላይ የካሳይ ገብረ እግዚአብሔር የሚባሉት አሁን ያረፉት መምህር የእሳቸውን መጽሐፍ አገኘሁና አነበብኩት። ያ ደግሞ ሰከንድ ኢንተርፕሪቴሽን ነው እንጂ ቀጥታ የራሳቸው መጽሐፍ አይደለም። ወይ አጼ ዘርዓ ያዕቆብ ራሱ የጻፈው አይደለም ወይ ደግሞ ደቂቀ እስጢፋኖስ ራሳቸው ገድላችን ነው ብለው የጻፉት አይደለም። መምህር ካሳይ ገብረ እግዚአብሔር ራሳቸው በሚረዱት መልኩ የጻፉት ነውና ትንሽ ለማስታረቅ ሞክረዋል። እዛ ላይ ምናልባት መሀል ላይ ገብተው ያጣሏቸው ይኖሩ ይሆናል በሚል ሳይሆን አይቀርም እንግዲህ እንደዛ ሳይሆን አይቀርም ብዬ እኔም አለፍኩት። ለአመታት ረሳሁት ስለ ደቂቀ እስጢፋኖስ የሚባለውን ታሪክ ረስቼው። መቼ ነው እንግዲህ ለመጀመሪያ ጊዜ በሌላ አንግል ያየኋቸው መቼ ነው? ታህሳስ 3 2014 ዓ.ም ነው። ቀኑን ራሱ በደንብ አውቀዋለሁ። የዛን ሰሞን ያው የፀሐይ ከተማ መጽሐፌን ለመጨረስና ወደ ማተሚያ ቤት ለማስገባት አብዛኛውን ፓርት ጽፌዋለሁ፣ ተወሰነ ይቀረኛልና ስለ ጣሊያኖች ሬኔሳንስ በብዛት እያነበብኩ ነበር በዛ ሰዓት በዛ ወቅት ላይ እና ጣሊያን ላይ ሬኔሳንሱ በሚደረግበት ጊዜ ያው በበጎ ሪፎርም ማምጣት የሚፈልጉት እንዳሉ ሁሉ በጥንቆላው ዓለም ደግሞ ሪፎርም ማምጣት የሚፈልጉ ነበሩ። ጣሊያን ላይ ኮከብ ቆጣሪዎች ነበሩ። በጣም ይሄ ተመሳሳይ ጾታ ነገር በክል ያደረገው ጊዜ ነበረ ጣሊያንን፣ በተለይ ፍሎረንስን። ደግሞ የሬኔሳንስ አርቲስቶችን ደግሞ በዛ ሰዓት ነበሩ ስለ ኢትዮጵያ የሚያጠኑ ስለ ሌላውም ዓለም የሚያጠኑና ያንን እያነበብኩ እነሱ የሚሰሯቸው ብዙ ጸያፍ ስራዎች አሉ፣ በጣም ደግሞ ብሪሊየንት ስራዎችም አሉ የሚሰሩትና እየተገረምኩኝ የሚስጥር ማህበራቱ አካሄድ ምን እንደሚመስል እየተገረምኩ ያው የተለመደ ጸሎቴን ለማድረስ ታህሳስ 3 ያው አቡነ ዜና ማርቆስ ናቸውና ገድሌ ማንበብ እንዲሁም እንትኑ ስላለኝ ፍቅሩ ስላለኝ ጠዋት ውዳሴ ማርያምን ከጸለይኩ በኋላ እዛው ጸሎት ቤት ሆኜ ተአምር የሚለውን ክፍል ማንበብ ጀመርኩ እና በጣም ይገርማል። ልክ እኚህን የእስጢፋኖስን ልጆች ይላል እዛ ላይ ያለው ቃል የእስጢፋኖስን ልጆች ደብረ ብስራት በገዳሙ ክልል እንዳይቀበሩ ምክንያቱም ይላል የኦሪትን ቃል እያመካኙ የወንድምህን ሚስት አግብተ ዘር ተካለት የሚለውን እያመካኙ በአመንዝራነት የሚኖሩ ናቸው ብሎ የገለጸው የሚያደርጉት ስራ ማለት ነው ከጣሊያኖቹ የኮከብ ቆጣሪዎቹ ከሚያረጉት ጋር አንድ አይነት ሆነብኝ እና ደነገጥኩኝ። የሚስጥር ማህበራት ናቸው ማለት ነው ደግሞ ያው መነኩሴነን ብለው ማለት ነው። ፈለኩት የፕሮፌሰር ጌታቸው ኃይሌን መጽሐፍ ድጋሚ ማየት ጀመርኩ። ገና መጀመሪያው ላይ የአባ እስጢፋኖስ ገድል የተባለው ክፍል ላይ ይላል እውነትም የአባ እስጢፋኖስ ቤተሰቦች በእንደዛ አይነት ህይወት የሚኖሩ ነበሩ። ቃሉን ለመጥራት የሚያስጠላል። ከዛ ቤተሰብ የተገኘ ነው ይላል የአባ እስጢፋ። ምንም እንኳን ይጠየፈዋል ለማስመሰል ቢሞክርም ገድሉ ያው እንግዲህ ገድል አይደለም። ያው ያ በዛ መልክ ያን ልክ ሳየው ተገረምኩ እና ይሄ መጽሐፍ እውነት እነዚህ ቅዱሳን ካሉ አልኩኝ ሲነበብ ገድላቸው ለአንባቢው የሚሰጠው በረከት መኖር አለበት። ነፍሳችን ታውቀዋለች። ገድል እኮ ስናነብ እዚህ ጋር ቆመን
ስማቸው ሲጠራ ይመጣሉ። በቃ ይሄን እናምናለን፣ እኔ አምናለሁ። ስማቸው ሲጠራ ይመጣሉ። ለዛ ነው ደስ የሚለን ገድላ ምን ረጋጋው ለዛ ነው እንጂ መቼም ወረቀቱና ላዩ ላይ የታተመው ፊደል አይደለም የሚያረጋጋን። እዛ ላይ የተገለጸው የነሱ ህይወት ህያው ስለሆነ በእርግጥም እነዛ ቅዱሳን ስላሉ በአካለ ነፍስ ህያው ሆነው ከእግዚአብሔር ጋር እየኖሩ ስለሆነ ስማቸው ሲጠራ በቃል ኪዳኑ መሰረት ስለሚመጡ አረጋግተውን ባርከውን ይሄዳሉ። አይምሯችን ትንሽ ተረብሾብን ከነበረ ወደ ትክክለኛው መስመር መጥፎ መስመር ላይ የነበረን ነገር ወደ ትክክለኛ መስመር ይመልሱኛል። መጥፎ ሐሳብ ላይ ካለው ይመልሰኛል፣ ገድል ወደ መስመሬ ያስገባኛልና ያንን አይነት በረከት የአባ እስጢፋኖስ ገድል የተባለውን ወይም ደግሞ 4 ናቸው ገድሎቹ እንግዲህ ገድለ አበዋ አሃው፣ ገድለ አባ በከረዙን፣ ገድለ አቡነ ዕዝራ እነዚህ ናቸው ኦሪጂናሎቹ የመጀመሪያዎቹ ገድላት እንግዲህና እነዚህን ገድላት ሳነብ ተመሳሳይ ነገር ውስጤ ማግኘት አለበት። በቃ ክርክር ጭቅጭቅ ነው ያለው እና ውስጥሽ የሚቀር ያንን ጻድቅ እንድትወጂ የሚያደርግ ነገር የለም። ይሄ እንግዲህ በነፍሴ የምረዳው ነገር ነው። እንደ ጸሎት መጽሐፍነት ይሆናል ወይ ስል ማለት ነው። አሁን የበለጠ እርግጠኛ መሆን ጀመርኩ። ግን ደግሞ ስቴፕ ባይ ስቴፕ ደግሞ ተከትዬ የሆነ የጥናት መንገድን ተከትዬ ደግሞ ማረጋገጥ መቻል አለብኝ። ቴክስቹዋል ኢንተርፕሪቴሽን የሚባል አካሄድ አለ። ኮንቴንት አናሊሲስም ይባላል በሌላ ቋንቋ። የተጻፈውን ነገር ጸሐፊው ማን ነው፣ ሐሳቡ ምንድነው፣ ከምን ተነስቶ ጻፈው፣ ለምን ጻፈው፣ እዚህ ጋር ምን ማለቱ ነው የሚለውን ነገር በደንብ የምትረጅበት የበታተንሽ እያንዳንዷን መስመር የምትረጅበት አካሄድ መንገድ አለ። ይሄ ተማሪዎችንም ሳስተምራቸው ያውቃሉ። ያ ደግሞ እንዳጋጣሚ ሆኖ የመጣው ከየት ነው? ከኮሜንታሪስ የአንድምታ ጥናት ከጥንት ጀምሮ ነበረ። ስክሪፕቸራል ስታዲስ ድሮም አለ፣ በየትኛውም ሃይማኖት አለ። ከዛ ነው የመጣው። ስለዚህ ይሄ አግባብ የሆነ የሪሰርች ሜተድ ነው ለዚህ ነገር ብዬ ራሳቸውን በራሳቸው ቃል ማግኘት ነው የፈለኩት። ራሳቸውን በራሳቸው ሲቃረኑ፣ ራሳቸውን በራሳቸው ሲያጋልጡ፣ ለማስተባበል ብለው የራሳቸውን ወንጀል ሲገልጡ እዛው ላይ ማለት ነው፣ እዛው ገድል ተብዬው ላይ። ስለዚህ ከእውነተኞች ገድላት ጋር ሲነጻጸሩ እነዚህ መጽሐፍት ያሟላሉ ወይ የገድልን ባህሪ የሚለውን አንድ በአንድ ማየት ጀመርኩ። ቤተሰባዊ ህይወታቸው ምን ይመስላል? ሌሎች ቅዱሳን ለመንኩስና እንዴት ነው የሚወስኑት? ሲመነኩሱ የት እንደሚሄዱስ እንዴት ነው የሚወስኑት? ምንድነው የሚሰሩት ከመነኮሱ በኋላ? የገድላቸውን መስመር የሚወስንላቸውስ ማን ነው? እንዴት ነው ፈቃድ እግዚአብሔርን የሚያውቁት? ስለ ሀገር ያላቸው አስተሳሰብ ምንድነው? ስለ ክህነት ያላቸው አስተሳሰብ ምንድነው? ስለ ነገስታት ያላቸው አስተሳሰብ ምንድነው? ሰለሞናዊ ስርወ መንግስት የምንለው ማለት ነው። እያልኩ አንድ በአንድ እንግዲህ ስለ ምንኩስና ራሱ የቆብ ቅብብሎሽ ዋል አይደለም፣ የቆብ ልደት አባከሌን ወለደ፣ አባከሌን ወለደ በትምህርት ማለት ነው። ስለዛስ ያላቸው አመለካከት ምንድነው? ሐዋርያዊ ቅብብሎሽን ምን ያህል ይረዱታል? እንዲሁም ደግሞ መሰረታዊ የሆኑ ክርስቲያናዊ ስነ ምግባር፣ ስግደት፣ ጾም፣ ጸሎት፣ ምጽዋት ምንድነው ያለው የሚለውን ለማየት ጥያቄዎችን ቁጭ አድርጌ ጻፍኳቸው ማለት ነው። በዛ መሰረት መረመርኳቸው። በሁሉም እንደው በአንዱ እንኳን አያልፉም። በሁሉም ወድቀው ተገኙ። የለም ሌሎችን ገድላት አሁን አቡነ አረጋዊ እና አቡነ ተክለ ሃይማኖት እና አቡነ ኢየሱስ ሞዓ እና ቅድስት ወለተ ጴጥሮስ ከነገስታት ጋር የተጣሉም እኮ አሉ። ሰማዕታት እኮ አሉን። እነ ቅድስት ፍቅርተ ክርስቶስ እና አቡነ እስትንፋሰ ክርስቶስ ከነገስታት ጋር ተስማምተው የሚኖሩ ከነዚህ መሃል አሉ። መጥፎ ንጉስ የገጠማቸውም አሉ። በአፄ ሶስኒዮስ ጊዜ የተጨፈጨፉ ብዙ መነኮሳት አሉ። ሰማዕትነት የተቀበሉ አሉ። እና ሁለቱንም ሳነጻጽራቸው ማለት ነው እንግዲህ ከንጉስ ጋር ከተጣሉትም ካልተጣሉትም ጋር አይመሳሰሉ እንደ ሊቀ እስጢፋኖስ። ስለዚህ ክፍተቱ ሰፊ ነው ጉዳይ ላይ ጥናታዊ ነገር ለማድረግ። አዎ ስለዚህ በዛ ንጽጽር መሰረት እንግዲህ ያን ነገር መጻፍ ጀመርኩኝ። ሰፊ ናቸው፣ ያልጻፍኳቸውም አሉ ብዙ ክፍተቶች። አሁን ያነበቡ ሰዎች ይሄን እንግዲህ ያልጻፍኳቸውም አሉ ስላቸው ምን ማለት እንደሆነ አንድ ምሳሌ ለመጥቀስ ያህል ይሄን ሊቀ እስጢፋ የሚለው መጽሐፌን ያነበቡ አሉ። እዛ ውስጥ አሁን ያልጻፍኳቸው አንዳንድ ነገሮች ለምሳሌ አንድ ጻድቅ፣ እውነተኛ ጻድቅ ከአበምኔቱ ጋር ወይንም ከዛ በቆብ ከወለደው አባት ጋር ያለው ግንኙነት በእውነተኛ ህይወት ውስጥ ሲሆኑ በጣም ጠንካራ ነው። ከባድ የፍቅር ግንኙነት ነው ያላቸው። በስጋ ልደት ከወለደ በላይ ነው ፍቅራቸው፣ ታዛዥነታቸው። ኢቭን ቢቆጧቸው እንኳን ለምሳሌ አቡነ ሀብተ ማርያም ገድል ላይ የመጀመሪያው አበምኔታቸው
ቁጡ ስለነበሩ አቡነ ሀብተ ማርያምን ቅድስናቸውንም አይረዱም ነበርና በጣም ይቆጧቸው፣ ስራ ያከብዱባቸው ነበር። በኋላ እመቤታችን ራሷ ገሰጸቻቸው። በኋላ ይቅርታ ጠየቁ። አንተ አባቱ ነኝ እኔ ልጅ ልሁን ብለው በትህትና እንደገና በፍቅር አብረው እንደኖሩ ይገልጻል። የአቡነ ተክለ ሃይማኖትን እናውቃለን። ራሳቸው አቡነ ኢየሱስ ሞዐ መምህራቸው ናቸው፣ ግን ደግሞ በቆብ ደግሞ ልጃቸው እንደገና ሆኑ። ስንዘረዝር ብንውል አያልቅም የፍቅራቸው። የአቡነ ኢየሱስ ሞዐና ደግሞ የአባ ዮሐኔ ደብረ ዳሞ ላይ የነበራቸው ፍቅር አስደናቂ። የአቡነ አረጋዊና ደግሞ ግብጽ አስቄጥስ ላይ የነበሩት አባቶች ፍቅር ከነሱ ወደዚህ ስለመጣ ከና አባ ጳኩሚስ ከና አባ ቴዎድሮስ ከነዚህም ጋር ሁሉ አይመሳሰልም። የና አቡነ እስጢፋኖስ አባታችሁ ማን ነው? ክርስቶስ። ማን ያመነኮሳችሁ? ክርስቶስ የሚባል ነገር የለም። ምክንያቱም የቆብ የዘር ሐረጋቸውን የት ነው የተወለድሽ? እስቲኛ አሁን እኔ እዚህ ምድር ላይ ነው የተወለድኩት አልልሽም። ሐረር ከማን ተወለድሽ? ከአባቴ ካቶሊክ ሳደበላይ ከእናቴ ከወይዘሮ ዘነበች ረፌራ እያልኩኝ ይገልጻለሁ። የደቂቀ እስጢፋኖስ ሁኔታ ግን እንደዛ አይደለም። ከማን ነው የተወለዳችሁት? የትውልድ መምህራችሁ ማን ነው? ክርስቶስ። ክርስቶስማ ለሁሉም መምህር ነው። አድራሻችሁን የተጠየቃችሁ አጥቢያችሁን የተጠየቃችሁት እና የትትና መልስም አልነበራቸውም። ስለዚህ በሁሉም አቅጣጫ ሲታይ አያሟላም እና እርግጠኛ ሆንኩ ማለት እዛው በቃላቸው እንግዲህ ጉድና ጉንዶ መሄድ አላስፈልገኝም። ትግራይ ላይ ቆየ ጻገዳም ወይንም ደብረ ዲጋ ደብረ ገሪዛንም ይሏታል። ይሄን ቦታ ሄጄ ገና የማኑስክሪፕት ጥናት ውስጥ መግባት አላስፈልገኝም። ማኑስክሪፕት ጥናት አንዳንድ ጊዜ በጣም የጥንት ነገሮችን ብቻ መፈለግ ማለት ላይሆን ይችላል። በእግዚአብሔር መንፈስ መመርመርም ሊሆን ይችላል። ይሄ ራሱ እግዚአብሔር ያሳየኝ መንገድ ነው ብዬ ነው ማምነው እና እስቲ በዚህ በኩል ሂጂበት ብለው ምናልባት አቡነ ዜና ማርቆስ ይሆናሉ እንግዲህ ያመለከቱኝ አላውቅም። እግዚአብሔር የሚያመለክተን መንገድ ይኖረዋልና በዚህ በኩል እስቲ እዩ ማለት ሊሆን ይችላልና የፀሐይ ከተማ ልክ ጽፌ ተጨርስ ወዲያውኑ ወደዚህኛው ገባሁና ጽፌው እንግዲህ መጽሐፍ ለመሆን በቃ። የደቂቀ እስጢፋን ያው ትልቁ ነገር ከማኑስክሪፕት ጥናት አንጻር በአዲስ አበባ ዩኒቨርሲቲ ፊሎሎጂ ዲፓርትመንት ላይ በጣም ብዙ ነገሮች በዚህ ላይ የሚጠኑበት ነገሮች አሉና ያው ትልቁ ነገር ገድላት በአንድም በሌላም የነበርንበትን ዘመንና ወቅቱንም የሚዳስሱ ብዙ ታሪክንም ሃይማኖታዊም የነበርንበትንም ዘመን የሚያሳዩ ናቸውና ይህንን መጽሐፍ ከጻፍሽ በኋላ ካልተሳሳትኩኝ ከዚህ በፊት ብዙ ዩቲዩብ ላይ አልነበርሽም እና ቀጥታ በደቂቀ እስጢፋ የማኑስክሪፕት ጥናትሽ ላይ ነው ወደ ዩቲዩብ የገባሽውና መጽሐፉን ከጻፍሽ በኋላ ወደ ዩቲዩቡ እንዴት ነው ሽፍት ለማድረግ ያሰብሽው? በእርግጥ በደቂቀ እስጢፋ ምክንያት አልነበረም ዩቲዩብ ቻናል የጀመርኩት። ይሄ ዩቶፒያ ራሱ ኢትዮጵያ የፀሐይ ከተማ ከዚህ በኋላም ደግሞ መተረጉማቸው እንደ እግዚአብሔር ፈቃድ ማስባቸው አሉና እነሱን ብዙ ጊዜ ሰዎች ይሉኛል በዩቲዩብ ላይ እስቲ በትንሽ በማንኪያ እያደረግሽ ለማጉረስ ሞክሪ። ምክንያቱም አንቺ እንደምታስቢው ሁሉም እኩል አይረዳውም። ትንሽ ትምህርት የቀመሰ ሰው ብቻ ነው የሚረዳው። ይከብዳል አጻጻፍሽ የሚሉኝ አሉ። በእርግጥ ደግሞ በጣም የ9 ዓመት ልጅ የ12 ዓመት ልጅም ደግሞ አንብበን ወደነዋል የሚሉኝም አሉ። እንግዲህ ያው የሰው ያረዳድ እንትኑ ይለያያል ደረጃውና ለዛ ብዬ ነበር ዩቲዩብ ቻናሉን የከፈትኩት እና የመጀመሪያዎቹ ቪዲዮዎቼም ይሄ ከራሴው ከዚህ ከፀሐይ ከተማና ከኢትዮጵያ ላይ የተውጣጡ መሰረታዊ ሀሳቦችን ኤክሴፕሽናሊዝም ምንድነው፣ የኢትዮጵያውያን ፋውንዲንግ ፕሪንሲፕልስ ምንላቸው ምንድናቸው የሚሉትን አሁን ይሄ ፋውንዲንግ ፕሪንሲፕልስ ቀጣይ ጽፏለሁ የማስበው መጽሐፍ ላይ ቀንጨብ አድርጌ የወሰድኩት ነው። እሱ ላይ ነው የነበርኩትና የደቂቀ እስጢፋኖስን በመጽሐፍ መልክ አላሰብኩትም። እንደውም ፌስቡክ ላይ የተወሰነ ነገር ጽፌ ተመራመሩበት ብዬ ልተው ነበር ያሰብኩት። ግን ተቃውሞው ከባድ ሆነብኝ። ምክንያቱም በቅዱሳን ናቸው ብለው የተቀበሏቸው ብዙዎች አሉ፣ መምህራንም ሳይቀሩ ማለት ነው። እኔ ያው ሰዎች ሊሳሳቱ ይችላሉ። እኔ የፈለኩት መረጃ ማቀበል ነው። አረ በዚህ ጋር የሚዩት ይሄንን ነገር ብሎ ብቻ 1-5 ክፍል አድርጎ አጠር አድርጎ ጽፎ መተው ነበረ ሐሳቤ። ተቃውሞው ግን በጣም ካሰብኩት በላይ ሆነ። እንዴት እንደስታወረ ስልኬን ፈልገው እንዴት በእነዚህ ቅዱሳን ላይ እንደዚህ ነው? አረ ቅዱሳን አይደሉም። ቤተክርስቲያንን በቅድስና አታውቃቸውም፣ አይታወቁም። ከፋሺስቶች ወዲህ ነው ፋሺስቶች ሁለተኛ ወረራ ሲያካሂዱ ከዛ ወዲህ ነው ስማቸው መነሳት የጀመረው። አይደለም ሌላው ክፍል ላይ ያለው ኢትዮጵያዊ ኦርቶዶክስ ተዋሕዶ እምነት ተከታይ ቀርቶ እዛው ትግራይ እዛው ጉንዶ ራሱ አይታወቁም እነዚህ ሰዎች። እና ውሸት ነው
የሚል ነገር ለማብራራትም ስሞክር እንትኑ የተናደዱብኝ ሰዎች ሳያቸው ይሄ ነገር ቆይ በጽሁፍ መልክ ይምጣ ብዬ ይሄ ወደ ክላሪፊኬሽን ይሄ የገድላት ንጽጽር ውስጥ በደንብ ጠልቄ የገባሁት በዚህ ምክንያት ነው እንጂ እኔ የፋሺስቶቹን አላማ ምን እንደነበረ ብቻ አሳውቆ በዚህ መልክም እንድታዩት ብዬ መተው ነበር የፈለኩት። ከዛ በኋላ ይሄን በሂደት ላይ ያለው በመጽሐፍ መልክ ጽፌ ባወጣውም ለማንበብ ያለን ፍጥነትና ከፈት አድርጎ ዩቲዩብ ለመስማት ያለን ፍጥነት አንድ አይደለም። ስለዚህ ገና መጽሐፉ ሬሌቫንሱን ተረድተው ሰዎች እስኪያነቡት ስለሚቆዩ በዩቲዩብ ላስቀድም ብዬ ዩቲዩብ ላይ አስቀደምኩኝ። የዩቲዩብ አንዱ ሌላው ጥቅም ምንድነው? በዚህ ሳምንት ለማቀርበው ነገር በዚህ ሳምንት ሳዘጋጅ ሐሳቤ ራሱ ኦርጋናይዝድ ይሆንልኛል። ለቀጣይ ሳምንት ሳቀርብ እንደዛው መጽሐፉ ራሱ እየተሰራ ይሄዳል ማለት ነው። አንዳንድ የተበታተኑብኝን ሐሳቦች አንዳንድ ጊዜ መምህራን ምን ይላሉ? እኔ እንግዲህ ያው መምህራን አሰልጣኝ ስለሆንኩኝ ስናስተምር የበለጠ ይገባናል። ተማሪ ሆኜ ያልተረዳሁትን ሳስተምር ነው የገባኝ ይላሉና ስለዚህ እዛ ጋር ለማብራራት ስሞክር የበለጠ ረዳዋለሁ እና መጽሐፉ በዛው እየበሰለልኝ መጣ። መጀመሪያም የተወሰነ መስመር ይዟል፣ የበለጠ ዳበረ ማለት ነው። ከዛ በኋላ ወደ ህትመቱ ወደ ማስገባት ነው ሄድኩት። 4ቱን ቪዲዮዎች ከሰራው በኋላ ግን ብዙ ሰው ለካ ተሸውደናል፣ አለማስተዋላችን በደንብ አስተውለን አለማንበባችን ይሄ ሁሉ ነገር እውነት ፕሮፌሰር ጌታቸው ኃይሌ የተረጎሙት ገድል ተብዬ መጽሐፍ ውስጥ አለ። እንደውም ገድል ወይስ ገደል የሚል ርዕስ የሰጠሁት ቪዲዮ አለ። 4 ቪዲዮዎች ናቸው። በዚህ ላይ ምናልባት አድማጮችም ገብተው ማየት ከፈለጉ ዩቶፒያ የሚል ዩቲዩብ ቻናል ነው። ኢትዮጵያ ሳይሆን ዩቶፒያ UTOPIA ዩቶፒያ የሚል ቻናል ላይ ዶክተር መስከረም ለቺሳ ብለው ይፈልጉ ያገኙታልና ደቂቀ እስጢፋኖስ ማን ናቸው? ገድል ወይስ ገደል? እውነተኛ ገድል ነው ወይ? ወንጀሎቻቸው ምንድን ነበሩ? ኢሉሚናቲያዊ ወንጀሎች የሚል ስም ነው የሰጠሁትና ለምንድን ነው አፄ ዘርዓ ያዕቆብ የሞት ፍርድ የፈረደባቸው? እውነት ስገዱልኝ ይላቸው ነበር ወይ? ካልሰገዳቸው አሰቃያቸዋለሁ ይል ነበር ወይ? ወይስ ይሄ እነሱ የፈጠሩት ወሬ ነው የሚለውን ነገር 4 ክፍል አድርጌ ያን ከለቀኩኝ በኋላ ያው አሁን ተረድተነዋል ታየው በቃ ሌላ ርዕስ ወደ ሌላ ርዕስ መግባት ትችያለሽ ዶክተር አሉኝ ማለት ነው ብዙዎቹና እዛው ላይ ያላ ከየትም የመጣ አይደለም እዚሁ ጋር እኔ እንደውም ስለዚህ ነገር ሊነግሩን ይገቡ የነበረው ያው ሞቶ ቀሽሞን ባያስፈልግም ፕሮፌሰር ጌታቸው ራሳቸው ነበሩ። ምክንያቱም ሲተረጉሙት እያዩት እኮ ነው። ሴቶችንና ህፃናትን ኑሮ መረረን ሲሉ ራሳችሁን አስርባችሁ ግደሉ አልናቸው ብለው እኮ ሲያወሩ እዛው ላይ እኮ አለ። ይሄን እንዴት አላዩትም? ኖርማል ነው ይሄ ኖርማል ነው የሚለኝ ሰው ካለ እኔ በጣም እገረማለሁ። እየሰማን ያለ ነው ይሄን የሚያደርጉት። እንግዲህ በቅርቡ 2 ዜና የሰማ ነው ከኬንያ ላይ 2 ፓስተሮች ይሄን ያደረጉ አሉ። በወንጀል ነው በከፍተኛ በጄኖሳይድ እንደው መርደር ምናምንም አይደለም በዘር ማጥፋት ነው እንደውም ሊጠየቁ ሁሉ ይችላሉ የተባለባቸው ማለት ነውና ጄኖሳይደሩ ማን ነው ያልኩት ለዛ ነው አፄ ዘርዓ ያዕቆብ አይደለም። ታዲያ እነዚህን ካልቀጣ ማንን ይቅጣ? እንግዲህ ሁሉ ጊዜ እኮ ከውጭ ወራሪ ስለመጣ ብቻ አይደለም የተሳሳተ አስተሳሰብ ለሰው እየሰጠ እየመረዘ አይምሮውን ኢንዶክትሪኔት እያደረገ በማይሆን ዓለም ልታልፍ ነው፣ ምጽአት ቀርቧል፣ ሐሳዌ መሲ ነግሷል፣ እሱም ደግሞ ይሄው አፄ ዘርዓ ያዕቆብ ነው እያሉ ማለት ነው እያጨለሙባቸው አይምሯቸውን በቅሎ ጠባቂ ያረጓችሁ በቃ ምግብ አቁሙ እናንተ ሴቶቹ መነኮሳት እንደዚህ ሆናችሁ እንደዚህ ያረጓችሁ በቃ ምግብ አቁሙ እያሉ እንደዚህ አይነት ወንጀል ይሰሩ የነበሩ እነዚህ መነኮሳት እኮ አይደሉ። እንኳን መነኩሴ ረሳውም አይባሉ። እኔ ሰው ልላቸውም አልደፍርም። ስለዚህ እነዚህን የቀጣው የሞት ፍርድ የተወሰኑትን በህዝብ ፊት የሞት ፍርድ አብዛኛው ተከታዮቹን ደግሞ ተበተኑ ነው ያላቸው። አይምሯቸው እንዲሰበስቡ ማለት ነው። ተበተኑ፣ ጥፉ። አልወደዳችኋትም እቺን ሀገር ቤተክርስቲያን አልወደዳችሁም፣ ሄዱ፣ ወደምትሄዱበት ሄዱ። አገር አለን ካላችሁ ሄዱ፣ እስራኤል ግቡ። ምክንያቱም አብዛኞቹ የፈላሻ ተወላጅ ነበሩ። በዛ ሰዓት ወደ አይሁድነቱ ያደሉ ነበር። ሀገራችን እዛ ነው ካላችሁ እዛ ሄዱ። እዚህ እንቀመጣለን ተስተካክለን ካላችሁ ቄዳር ተጠመቁ። በገዳም እንኖራለን ካላችሁ፣ አለዚያ ግን በዚሁ የምትቀጥሉ ከሆነ አለቃችሁ ማለትም ነበረበት። ስለዚህ ይሄንን ከተረዱ በኋላ ብዙዎች አይ ብለው ገብቷቸዋል። አድማጭ ተመልካቾቻችን እንግዲህ እየተከታተላችሁ ያላችሁት ሳምንታዊ የአውደ አንስት መርሃ ግብራችን ነው። በክፍል 1 መርሃ ግብራችን ከዶክተር መስከረም ለቺሳ ጋር የነበረንን ቆይታ ባለፈው ሳምንት ተከታትላችኋል። ዛሬ ደግሞ ከዶክተር መስከረም ለቺሳ ጋር የነበረንን ክፍል 2 ውይይታችንን ነው እየቀጠልን ያለ ነው። የሶስተኛዋ የዶክተር መስከረም ለቺሳን መጽሐፍ ዝግጅት ደቂቀ እስጢፋን አስመልክቶ መነሻ አድርገን እየተወያየን ያለ ነው።
ከዚሁ በመቀጠል ደግሞ ሌሎች ርዕሰ ጉዳዮችን አድርገን ከሷ ጋር ቆይታ እናደርጋለን። በድጋሚ እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። ከአፍታ ቆይታ በኋላ ተመልሰን ወደ እናንተው ከውይይታችን ጋር እንመጣለን። መልካም ጊዜ። የልጅነት አምላክ ወዴት አለ? ወደ ውይይታችን ተመልሰን መተናል። እንግዲህ ዶክተር ያው ስለ ደቂቀ እስጢፋ ብዙ ነገሮችን ተረድተናል። አድማጭ ተመልካቾቻችንም እንግዲህ የዩቲዩብ ቻናሉንም መጽሐፉንም ያላዩት እንግዲህ በብዛት የተወሰነ ግንዛቤውንና መነሻውን በተለይ ገድላትን ስናነብ ገድላት ላይ ለጸሎት ብለን የምንይዛቸውን ገድላት በምንና እንዴት መልኩ ልንረዳቸው እንደሚገባንም ብዙ ነገሮችን የሚያሳይ ነገር ነውና ከመጽሐፉም አንፃር የምንረዳው እንደው ወደ ቀጣይ ጥያቄያችን ስንሄድ ከባህር ዳር ዩኒቨርሲቲ የመጀመሪያ ዲግሪሽን ተምረሽ ወደ ውጭ ወጥተሽ ተመልሰሽ ወደ ባህር ዳር ዩኒቨርሲቲ ነበር የመጣሽውና የመምህርነትና አንዳንድ ስልጠናዎችን የምትሰጭበትን የአገልግሎት ጊዜሽን ያው ከባለቤትሽ ጋር አጠናቃችሁ ፈቃደ እግዚአብሔር ሆኖ ወደ አዲስ አበባ ተመልሳችኋል። ከዛ በኋላ ካልተሳሳትኩ 2015 ላይ የሽልማት መርሃ ግብር በክብር እንግድነት ተጋብዘሽ እንግዲህ የሽልማት መርሃ ግብርን ተሰጥቶሻል ከባህር ዳር ዩኒቨርሲቲ። ምክንያቱ ምን ነበረ? የነበረው ሂደት እንግዲህ አንዳንድ ጊዜ አዋርድ ስናገኝ የኛ ለመስራታችን ሳይሆን ሌሎች በምን አይነት መልኩ ስራዎቻቸው ላይ ኢፌክቲቭሊ መስራት እንዳለባቸውና እኛ ሰዎች ይረዱናል ብለን የማንረዳቸውን የሚረዱን ሰዎች እንዳሉም የሚያሳይ ነው። በአጠቃላይ አዋርድ ማለት እኔ የምረዳው እንደዛ ነውና እስኪ እንደው ስለነበረው ነገር 2015 ላይ ያው ባህር ዳር ዩኒቨርሲቲ የ60ኛ ዓመት ኢዮቤልዩ ያከብር ነበር የተመሰረተበትን 60ኛ ዓመት እና በአጋጣሚ ውጭም የነበሩ ድሮ ባህር ዳር ዩኒቨርሲቲ የተማሩ ትልልቅ ሰዎችም የመጡበት ፕሮግራም ነበረ። ስቴዲየም ላይ ጥሩ ተደርጎ ነበር የተከበረው። የዩኒቨርሲቲው የቀድሞ ኃላፊዎች አሁንም ኃላፊዎች አሉሚናይ ደግሞ ዩኒቨርሲቲው የተመረቁ በተለያየ ስራ ዓለም ያሉ የሚችሉ ሰዎች ሁሉ የተገኙበት ነው። እዛ መርሃ ግብር ላይ ብዙ የሽልማት ዘርፎች ነበሩ። ዩኒቨርሲቲውን በመደገፍ በአስተዳደር ስራ ላይ ጥሩ የሆነ ኮንትሪቢዩሽን በማድረግ ኢቨን የተማሪዎች ምግብ ቦታ ላይ እንኳን የሚሰሩ ሳይቀሩ በትጋት ለረጅም ጊዜ ያገለገሉና ተወዳጅነት የነበራቸው እነሱ ሁሉ ሳይቀሩ በዘርፍ ተለይቶ የተመረጠበትና እኔ የተመረጥኩበት ዘርፍ ምርጥ ሴት መምህርት በሚል ነው እና ያው ተማሪዎች ላይ ቀደም ባለፈው ክፍል አንድ ውይይት ላይ እንዳልኩሽ ትኩረት አደርጋለሁ ተማሪዎች ላይ ትምህርት እንዳይጠሉ። በዋናነት ትምህርት መጥላት የለባቸውም። ትምህርት ምግብ ነው መሆን ያለበት ለሰው እንጂ ሸክም መሆን የለበትም። ለሰው ጥቅም ነው የተሰራው ትምህርት እንጂ እኛ አይደለንም በቃ እንደው ትምህርት የሚባል መከራ አለብን የምንለው ነገር አይደለም። ስለዚህ እንዲጠቅማቸው አድርጎ ያን ነገር መስጠትና እንደሚችሉት ማሳየት ላይ ስለሆነ ትኩረቴ ይሄ የረዳቸው የጠቀማቸው ብዙዎች አሉና ጥሩ ምርምር መስራት እንደሚችሉም የኔ ዲዘርቴሽን ተሸላሚ ነበረ። ተሸላሚ ያው ይሄ ነው የሚባል አዋርድ ባይበረከትለትም ዩኒቨርሲቲ ኦፍ ሲንሲናቲ ላይ ከየዲፓርትመንቱ ዲዘርቴሽኖች ሲመረጡ ከኔ ዲፓርትመንት የኔ ነበር የተመረጠውና አጭር 10 ደቂቃ ተሰጥቶኝ ዲኖቹም ሁሉም ተሰብስበው ባሉበት ጥናቴ ስለምን እንደሆነ እንዳቀርብ ተደርጎ ነበር። 4 ነበሩ የተመረጡት። ያንን አቅርቤ የምሳ ግብዣ ተደርጎ ነው የተለያየ ነው መጨረሻ ላይ። ስለዚህ ጥሩ ሪሰርች መስራት እንደሚችሉ ማሳየት መፈልግ ስለነበረ ሪሰርችም ላይ ስለሆነ ደግሞ በጣም ትልቁ ጥንካሬ ይሄኔ ነገሮችን መመርመር ላይ መረጃ ማሰባሰብ ላይ ጥሩ ነገር ስላለኝ ያንን ነው ለማቀበል የሞከርኩት። ስለዚህ ብዙ ተማሪዎች እኔ አድቫይዝ ያደረኳቸው ቤስት ሪሰርች ተብሎ የተመረጠላቸው አሉ እና በጣም አመሰግናለሁ ብለው መልእክት የላኩልኝም ነበሩ። ከኮሌጄ ጥሩ ማስተርስ ቴሲስ ሰርተሃል ተብዬ ተመርጦልኛል እና በጥሩ ሪሰርች እንደሰራ ስለረዳሽኝ አመሰግናለሁ እንደዚህ የሚሉኝ ነበሩና በዛ ምክንያት ይመስለኛል እንግዲህ የተማሪ ፊድባክ ነው ኮሚቴው ዞሮ የነገሩኝ እኛ ከምንሰማው ከተለያየ የተማሪ ፊድባክ ነው ይሄንን ውሳኔ ላይ የደረስነው ብለው ተጠርቼ ያው እንግዲህ ሽልማት ሰርቲፊኬት እና ክሪስታል ሽልማት ተሰጥቶኛል ማለት ነው። ምርጥ ሴት መምህርት በሚለው ዘርፍ ነው ያን ሽልማት ያገኘሁት። የልጅነት አምላክ ወዴት አለ? በዚህ ዓለም ሀሳብ ይዛለ
ማጠቃለያ ጥያቄያችን እንግዲህ እንሄዳለን። ያው ትልቅ ደስ የሚል ቆይታ ነው የነበረንና ትልቁ ርዕሰ ጉዳያቸውንም አውደ አንስት የእህቶች ወይም የእናቶች አውድን በእነሱ ዙሪያ ነውና እየተነጋገርን ያለነው። የመምህርነት ሙያ ላይ ነበርሽ ከትምህርት ጀምሮ ልክ የመጀመሪያ ዲግሪሽን እንደጨረሽ ነው ወደ ቤተሰብ ኃላፊነት ውስጥ የገባሽውና የቤተሰብ ኃላፊነት አለ፣ ደራሲነት አለ፣ መምህርነት አለ፣ ማህበራዊ ህይወት፣ ቤተሰባዊነት አለ። እነዚህን ሁሉ ነገር አጣምሮ በተለይ ደግሞ ትልቅ ለሀገርም ለቤተ ክርስቲያንም ትርፍ የሚሆን ነገሮችን ማበርከት በሁለት በኩል የተሳለ ሰይፍ መሆን እንዴት ነው የሚቻለው? እነዚህን ሁሉ ነገሮች አጣጥመሽ መጀመሪያ ስትጀምሪልን በክፍል 1 መርሃ ግብራችን ላይ ከጋብቻ በኋላ ትምህርት የሚለው ነገር ጥያቄ ምልክት ውስጥ ነበረ። አሁን ደግሞ ታሪክሽን ስናይ ብዙ ነገሮችሽን የሰራሽው ከጋብቻ በኋላ ነው ያለው ነገርና ይሄንን የትዳር ህይወትን ማህበራዊ ህይወትን ከስራና ከትምህርት ጋር አጣምሮ የሚያዝን ነገር እንዴት ትገልጫለሽ? ያው ሁሉም ነገር እግዚአብሔር ሲረዳ ነው የሚሆነው። በዋናነት በቅድሚያ የሱ እርዳታ መንገዳችንን ለሱ አደራ መስጠት ነው እና እኔ ከባለቤቴ ጋር አንድ አይነት አላማ ነው የነበረን። ሁለታችንም ቤተክርስቲያንን በጣም እንወዳታለን። ቅድስት ቤተክርስቲያን ትልቅ እናቶቻችን እንኳን ሊያደርጉልን የማይችሉትን ነገር ነው የምታደርግልን። የእናቶቻችን የስጋ እናቶቻችን ችሎታና መጠን ስኮፓቸው ሊረዱን የሚችሉት መጠን ገደብ አለው። የሆነ ድረስ ነው ሊያደርጉልን የሚችሉት። ቤተክርስቲያን ደግሞ ከዛ በጣም ትሰፋለች እና ሁለታችንም የምንግባባባቸው በጣም ብዙ ነጥቦች ስላሉ ማለት ነው መስመር የሰጠኝ የቤተክርስቲያን ትምህርት ነው ይለኛል ባለቤቴም። በአገልግሎት ውስጥ ብዙ ነገር ራሴን ያገኘውበት ነገር አለ ይላልና እኔም እንደዛው ነው። አገልግሎትን ሁለታችንም እንወደዋለን። በትንሽ በሰንበት ትምህርት ቤትም አቅም ይሁን በሀገር ደረጃ እንግዲህ አሁን ሰፊ አድርጌ መጀመሪያ የማስበው ነገር የለም። በዛች ሙያዬ ላይ ነው በዛች በሙያዬ በኩል ኮንትሪቢዩት ላደርግ የምችለው ነገር በሚል ይነሳና አንቺ ደግሞ ጥቂት ነገርን በጎ ዓላማ ስታስቢ እግዚአብሔር ደግሞ ካልሽስ ላይቀር ይልና ይሄው በዚህ ጋር ሄጂ ደግሞ ይልሽና ሰፊ መስመር ይሰጥሻል። አሁን እኔ ስለ ዩቶፒያኒዝም ኤሪያ ይሄ ስፋት ያለው ዘርፍ ነው። በትምህርት ዘርፍነት ኢትዮጵያ ውስጥ ከኮመን ኮርስነት ጀምሮ እስከ ትልቅ ተቋምነት አሁን በውጭው ዓለም ላይ ሴንተር ፎር ሜዲቪያል ዩቶፒያን ኤንድ ሬኔሳንስ ስታዲስ የሚሏቸው ተቋማት አሉ በየዩኒቨርሲቲው። በዛ ደረጃ ኢትዮጵያም ውስጥ ያስፈልጋል። ምክንያቱም ቦታው ነው። ትልቅ ሴንተር ይቋቋም ከተባለ ኢትዮጵያ ውስጥ ነው መሆን ያለበት። ሜዲቪያል ዩቶፒያን ኤንድ ሬኔሳንስ ስታዲስ ማለት ኢትዮጵያ ናት ቀጥተኛ ምክንያት ለዚህ ነገር። ስለዚህ ተቋም ያስፈልጋል። እንደዛ አይነት ባህር ዳር ዩኒቨርሲቲም ላይ ሊሆን ይችላል፣ አዲስ አበባ ዩኒቨርሲቲ ወይም ደግሞ ቲዮሎጂ የቅድስት ሥላሴ መንፈሳዊ ኮሌጅ እዛ ላይ አሁን ኢትዮጵያን ስተዲስ የሚባል ዲፓርትመንት አለ። በጣም የቀረበ ነው። ኢትዮጵያን ስተዲስ ማለት ዩቶፒያን ስተዲስ አብሮ እዛም ውስጥ በውስጥ ታዋቂነት መኖር ይችላልና እዛም ላይ የተወሰነ ሌክቸር ሰጥቻለሁ እና ያንን ነገር ሳስበው በሰፊ ደረጃ እንደዚህ የመጣበት አካሄድ ከትንሽ ነው የጀመረው። ምን ላበረክት እችላለሁ? ምክንያቱም የሚከነክነኝ ነገር አለ። ሁልጊዜ የተማረ ሰው እቺን ሀገር አጠፋ፣ የተማረው ትውልድ እንደዚህ አደረገ፣ የተማረው ትውልድ እንደዚህ ያደረገ። የተማረውስ ደግሞ መቼ ነው እቺን ሀገር የሚያለማት? እያለማ ነው እያለማ አይደለም ግን መልኳን እየቀየረባት ነው የሚል ክስ በጣም ይመጣል። በተለይ ደግሞ ከእግዚአብሔር ጋር እቺን ሀገር በሚያጣላ መስመር ላይ መቆም አልፈልግም እንደተማረ ሰው። ስለዚህ መንፈሳዊነትን ሃይማኖትን ይዞ ምሁርነትንም አብሮ መያዝ ካለብኝ ያ ከሆነ መስመሩ በዛ በኩል መታገላል። በጣም ትግላለሁ በጣም ምክንያቱም በአሁን ሰዓት ዓለማዊ ሆነሽ እንደውም ጭራሽ በቃ የተመሳሳይ ጾታ ጋብቻ ደግፋለሁ ለዚህ መብት ታገለና ምት ከሆነ ነው አሁን መብትና ቦታ የሚሰጥሽ እንጂ በተቃራኒ አቅጣጫ ስለ ዩቶፒያኒዝም ስለ ሜዲቪያል ምናምን ስታወሪ እንደውም የገረማቸው ሁሌ ወዴት ነው የምትሄደው እቺ ወደ ኋላ ነው እንደምትሄደው ብለው ሁሉ ያዩሻል። ግን ከፊት የሚጠብቀን እሱ ነው። ምክንያቱም ዩቶፒያ ገና ትመጣለች ብለው ነው የሚያስቡታ ብዙዎች። እነዚህ እኮ ሊዲንግ ፊት አውራሪ ናቸው የምንላቸው በቴክኖሎጂው ዓለም ረቀው ሄደዋል የሚባሉት እኮ ያቺን ዩቶፒያ እናመጣታለን እኮ ነው
ሐሳባቸውና ገና የሆነ ሚሊኒየም ይመጣል ምናምን ነው ሐሳባቸውና እሺ ይሁን የኢትዮጵያ ትንሳኤ ሊሆን ይችላል አናቅም ብቻ ግን እግዚአብሔር ነው ሊያመጣው የሚችለው በጎ ዘመን ይምጣም ከተባለ እና ወደ ራሳችን እንመለስ ሲባል ደግሞ ወደ የትኛው ራሳችን አሁን እኮ የሆነ ጊዜ ዘንዶ ማምልከን እናቃለንና ወደ ዘንዶ አምልኮ እንመለስ ማለታችን ነው ወደ የትኛው የራሳችን ክፍል ነው የምንመለሰው ሲባል እቺ ኢትዮጵያ ተብላ ዓለምን ያነቃቃቸው በጣም በጥሩ ስነ ምግባር ደስተኛይቱ ሀገር ተብላ ሰው እኮ በፍቅር መኖር ይችላል ወንጌል በተግባር እንዴት እንደሚኖር ሂዱ ኢትዮጵያ እስቲ እዩት እንዴት እንደሚዋደዱ ደሃ እንዴት እንደሚረዱ እንዴት እግዚአብሔር እንደሚወዱት እንዴት አምልኮት እንደሚወዱ እስኪ እዩት አብያተ መቅደሶቻቸው እንዴት እንደሚወዱ እየተባለ አውሮፓ ላይ በጣም በስፋት የተነገረው ያ ዘመን እንመለስ ከተባለ ወደዛ ጋር ነው መመለስ ያለብን አሁን ካለው ዘመኑ ከሰጠን ነገር ጋር ደግሞ አያይዘን በጎን ይዘን ማለት ነው ስለዚህ ይሄንን ሐሳብ ያገልግሎት ሐሳብ ራሱ የወለደው ነው ይሄ እዚህ ደረጃ ላይ የመጣው ያቺ የማገልገል ፍቅር መጀመሪያ የተዘራችው ዘር እሷ ናት ስለዚህ ይሄ ነገር ባለቤቴም ጋር አለ እና አውርተን ራሱ አንጨርስም ስለዚህ ጉዳይ ማውራት ከጀመየው ነገር ካገኘ መስኪ ይሄን ነገር አይተሽዋል ፎርዋርድ ያደርግልኛል ኢሜል እንደራረጋለን ወይ ቴክስት እንደራረጋለንና እንግዲህ አሁን 19ኛ ዓመት ላይ ነን በጋብቻና ያኛው ላይ እንመጣና እናከብራለን እግዚአብሔር ለዛ ያድርሰን እና አብረን ነው በዚህ ሐሳብ ላይ በደንብ ያደግነው የመጀመሪያ ኤዲተርም ሁሉ ጊዜ መጽሐፌን ባለቤቴ ነው እቺን ብታወጫት እቺን ግልጽ ብታረጊያት ይያለ ኤዲት የሚያደርግልኝም እሱ ነው እና የሚሰጠኝም ነገር አንዳንዴ ይደነግጣለሁ እንዴ አንተ አብራይ ሪሰርች ስትሰራ ነበር እንዴ እኔ እኮ እዚህ ጋር ማወራው አንተ ራሱ እንዴት እንትን ይያለ እንዳለ እኔ አላቀምላለሁ ይገርመኛል ያላየሁትን ነገር አንዳንዴ ጣል የሚያደርግልኝ ነገር አለውና በዛ መልክ ስለሆነ ጋብቻና ሪሰርች ለኔ አንተን አላሉብኝም ምክንያቱም አላማችን አንድ አልተጋጩብኝም ከዚያም አልፎ ደግሞ እስከ መንግስተ ሰማያት ድረስ ነው እንግዲህ አሁን በስርዓተ ተክሊል ነው የተጋባ ነው የቅድስና ህይወትን ለመኖር አላማ አድርገን ነው እንግዲህ ምን ያህል የሚለውን ማርክ ሰጪው እግዚአብሔር ነው እየወደቅን እየተነሳን ነው የምንሄድበት ግን ያቺ አላማ ስላለች እግዚአብሔርን በመፈለግ ሂደት ውስጥ ሌሎች ነገሮች መጋቢ ነው የሚሆኑልሽ እንጂ እየተገጫጩብሽ አይሄዱም አሁን ዲያብሎስ ከሆነ መሐል ላይ ያለው ዲያብሎስ እንግዲህ መለየት ነው ስራው አይደል ማህበራዊ ህይወትሽ ሌላ ይሆንብሻል ይጋጫል እዚህ ጋር ለምርምር ብለሽ ከመደብሹ ጊዜ ጋር የሚጋጭ ይሆናል ይሄኛው ደግሞ ከቤተሰባዊ ህይወትሽ ጋር ይጋጫል ያኛው ደግሞ ከትዳር ህይወትሽ ጋር ይጋጫል ሁሉን ለማስታረቅ ጥረት ታደርጋለሽ ምክንያቱም መሐል ላይ ከፋፋዩ ቆሞብሻል መሐል ላይ እግዚአብሔር ከሆነ ያለው ግን አንድ አድራጊ ነው ወደ ተዋህዶ ነው የሚያመጣልሽ ስለዚህ አንቺ ለማህበራዊ ህይወት ብለሽ ኢንጌጅ ስታደርጊ ለሪሰርች የሚሆን ነገር ታገኛለሽ የሚገርመው ነገር ቤተሰቦቼን ላገልግል ብለሽ እዛ ጋር ጠጋ ሲቲ ትዳርሽን የሚመግብ ነገር ታገኛለሽ እኔ ማገልገል ያለብኝ ዋና ቤተሰቦቼን ነው ብዬ አስባለሁ በቅርበት ህይወታቸውን እከታተላለሁ ወደ ስጋው ደግሞ ያልመጡት ወደ ስጋው ደግሞ እንዲመጡ ስለ ሃይማኖት ነገር ምንም መስማት የማይፈልጉት ወደዛ እንዲመጡ ቤተሰቦቼም ዘመዶቼም ሁሉንም አስባለሁ ከቻልኩስ ከጎረቤትም ዘለቅ አድርጌ ማሰብ ሁሉ ፈልጋለሁኝና እነሱን ነው መጀመሪያ ማገልገል ያለብኝ ብዬ አምናለሁ ስለዚህ ቀረብ ብዬ እከታተላለሁ ህይወታቸውን ብዙ ምክር መስጠት አልወድም ግን የጨነቃቸው ጉዳይ ላይ ግን በቃ ሁሉ ጊዜ ፕሬዘንት ለመገኘት ሞክራለሁ ስለዚህ ያንን ሳደርግ እዚህ ጋር የትዳር ህይወትሽ ጋር ደግሞ የሚመግብ ነገር ይሆናል ማለት ነው ጊዜሽ እየተረፈ ነው የሚመጣው የበለጠ ስራ ለመስራትና እግዚአብሔርን የምትከታዩ ከሆነ አለ መንገድ አለ አለዚያ ግን ያለሱ ግን እነዚህ ነገሮች ጃግሊንግ ነው የሚሆነው ይሄ ሰርከስ ላይ ያጅኛው እንትን ኳስ እንዳትወርቅችኛው ኳስ እንዳትወርቅ እያልሽ እንዲ እንደምትዩ እንደዛ ነው የሚሆንብሽና በትንትን ይልብሻል ሐሳብሽ ስለዚህ እግዚአብሔር ነው ዋናው የጸሎት ህይወት መኖር አለበት በጣም ጸሎት የሚያስፈልገን ጊዜ ላይ ነን ጊዜው ራሱ በፊት ጊዜ አባቶች በሚጸልዩት እኛ በሰላም እንኖር ነበር ምንም ችግር የለም እዚህ ጎረቤት ቅዳሴ ካለ በቃ ለሰፈሩ ሁሉ አሁን ሁሉም መታገል አለበት አይበቃ በቃ የሚያስፈልገው ጸሎትና መንፈሳዊ ጉልበት መጠን በቃ ካለው የሰለጠነ ከመጣው ፈተናና የዲያብሎስ ኃይል ጋር ዘመኑ ጥሩ ስላልሆነ ማለት ነውና ብዙ ጸሎት ያስፈልገዋል እቺንም ታህል ቤተሰብሽን ለማቆም ራሱ ብዙ ጸሎት ነው አሁን ሰዓት የሚያስፈልገው እንደ ድሮ አይደለም ስለዚህ በዛ መልክ ነው እንግዲህ እያስማማው ለመሄድ መሞክረው ማለት ነው የልጅነት አምላክ ወዴት አለ በዛለ ማሳብ ይዛለ መጨረሻ ይሄን ሁሉ ህይወት ስታሳልፊ ይሄን ሁሉ በደስታም በፈተናም በመከራም በስራ ህይወትም በትምህርትም በልጅነት ጫወታ እነዚህን ሁሉ አሳልፈሽ አሁን ደግሞ
ለሀገርም ለቤተ ክርስቲያንም የቻልሽውን አንድ ጠጠርን የጣለ ትልቅ ነገር ነው የሚያደርገው እና ያንን ነገር እያረግሽ ባለሽበት ጊዜ በህይወት ዘመንሽ ላይ በጣም እንደው እማትረሺው ያዘንሽበት በተለይም ደግሞ የተደሰትሽበት የምታስታውሻቸው እንግዲህ በህይወታችን ውስጥ ብዙ ነገርን እናሳልፋለን ግን ይሄ ነገር እኮ በህይወቴ ትልቅ የደስታ ቀን ነበረ ይሄ ደግሞ የተፈተንኩበት በተለይ ያንን ፈተና ለማለፍ ብዙ ፈተናን ያለፍኩበት ነገር ነው የምትይው ነገር ካለ እንደው እስኪ ካዘንኩበት ልጀምርና በደስታው ጨርሳለሁ አዎ ያዘንኩበት ጊዜ በህይወቴ የሚገርመው ሁለቱም አንድ ላይ ነው ያሉት አብሮ በውስጡ ደስታ አለ ይሄ ዩቶፒያ መጽሐፍን መጀመሪያ አይቼው በጣም በሚገርም ሁኔታ እይታዬን ከቀየረልኝ በኋላ እጅግ በጣም ነው የተደሰትኩት በዛ ወቅት ላይ ከዛ ያው በሂደት ወደ ትርጉሙ ስራ ስገባ መጽሐፉ ሲታተም 2006 ላይ ነው የታተመው እኔ ውጪ ነኝ በዛ ሰዓት ዲሰርቴሽኔን እየሰራው ነው ገና አልጨረስኩም ፒኤችዲን ከዛ አዲስ አበባ ላይ አሳተሙልኝ ብዬ ለቤተሰብ ላኩኝ ለወንድሜና ታትሞ ወደ ሽያጭ ወደ መጽሐፍት መደብር ገባ በዚያ ወቅት ላይ እኔ አልተረዳሁትም ግን ለካ መንፈሳዊ ውጊያ ተከፍቶብኝ ነበር ያው የመልካም ነገር ጠላት ዲያብሎስ ነው ምንድነው የሆነው ሰዎች ተቀየሩብኝ ማቃቸው ሰዎች በዙሪያ ያሉ ሰዎች በሙሉ ተቀየሩብኝ አሁን ስረዳው መንፈሳዊ ውጊያ ነው ማዋከብ ነው እኔን የፈለገው በጣም በሚገርም ሁኔታ ያንን ነገር ያደረጉ ሰዎች ያሏቸውንና የሚያደርጓቸውን ነገሮች አያስታውሱ አያውቁትም በጣም ልብ የሚሰብር ነገር ይናገሩና ለምን እንደዛ አለችኝ ብዬ ሳዘን ምን ሆንሽ ይሉኛል መልሰው ማለት ነው እኔ የክፉ መንፈስ ፈተና ሪል መሆኑን ያወቁት በዛ ሰዓት ነው እና ደግሞ ሁሉም ሰው ነው የተለወጠብኝ በዛ ወቅት ላይ ግን አይታወቃቸውም አሁን አንዳቸውም እንደማይታወቃቸው እርግጠኛ ነኝ በጠይቃቸው ማለት ነው አንዳቸውም አይታወቃቸው እና ክፉ ንግግር የተንኮል ንግግር ምን ሆኗል ሰው እኔ ነኝ ወይስ እነሱ ናቸው አዎ ማዕበል እና መጨረሻ ላይ ቆይ እስቲ ከኔም ከሆነ አውቀዋለሁ ከሌሎችም ከሆነ አውቀዋለሁ አልኩና አንድ ማቃቸው ሰዎች ነበሩና እናንተ ብቻ ናችሁ የቀራችሁት እናንተም እንዳትጣሉኝ አደራ አልኳቸው ነው በጣም አዘንኩ እንደውም መጽሐፌን ለተወሰኑ አመታት አላወራም ሁሉ ነበር አልተረዳሁትም ግን በመጽሐፉ ምክንያት የመጣብኝ ፈተና ነው መንፈሳዊ ውጊያ ነው እነዚህ ሰዎች እኮ መጽሐፌን ሰምተው አይደለም ብቻ ዛው በተለያየ ህይወት የምንተዋወቅ አበሻ ኮሚኒቲ ናቸው ዛው አሜሪካ ላይ ሲለወጡብኝ ግን አልታወቃቸውም እኔ ደግሞ ሆን ብለው የሚያደርጉት ነበር የሚመስለኝ ግን በጣም ያሳዝናል ያው የክፉ መንፈስ ፈተና በማንም ሰው ላይ አድሮ ያንን ቃል ሊናገርሽ እንደሚችል ሊዋጋሽ እንደሚችል ዘግይቶ ነው እኔ የገባኝ ያኔ ግን ቅያሜ ነው በቃ የልብ መሰበር መቀየም ምን አድርጊያቸው ነው ለምንድነው ምንድነው ምክንያቱን ለማወቅ መፈለግ መታገል በቃ እኔ ምን ስላልኳቸው ነው እያልኩኝ ማለት ነው ያ ነገር ቀጠለ ወደ ኢትዮጵያ ከተመለስኩም በኋላ እንግዲህ በዛ ሰዓት ነው ትንሽ መንቃት የጀመርኩት እዚህም ቀጠለ ቤተሰቦቼ ብቻ ናቸው የቀሩት እንጂ በቀና ቃል መናገር ሰዎች ለኔ አይችሉም ነበር ለተወሰነ ጊዜ እና በጣም ማዝንባቸው ጊዜያት ነበሩ ተስፋ የቆረጥኩባቸው ጊዜያት ነበሩ መጽሐፍ ጽፈሻል የሚባል ነገር ሰምቻለሁ ሲሉኝ ራሱ እኔ መጽሐፌ ረስቼዋለሁ እዚህ ላይ ነበር አይምሮዬ ነበርና ለአራት አመት ያህል በትንሹ በዛ ሁኔታ ውስጥ ነው የቆየሁት እና እንዳልኩሽ አሁን ተመልሼ ሄጄ እያንዳንዳቸውን በጠይቃቸው አይታወቃቸው ምን እንዳሉ ምን እንዳደረጉ አይታወቃቸው ይሄ የገባኝ ደግሞ በኋላ ነው እና በሰው ላይ ማዕበል እንደሚያስነሳና የጀመርሽውን ጉዞ ሊያቋርጥሽ ምክንያቱም ይሄ ኢትዮጵያ እኔ በግሌ እኮ ምንም ተጠቀመው ነገር የለኔ ጥያቄን ስለመለሰልኝ ረክቻለሁ ምንድነው የቱ ጋር ነው ኢትዮጵያና ሌላው ዓለም የተሸዋወዱት የቱ ጋር ነው ፍልስፍናችን ሚለውን ለኔ መልሶልኝ ረክቻለሁ ለሌላው እንዳይጠቀም ግን እኔን ጸጥ ማስባል ነው የፈለገው እና ተሸማቀቂ ዝም እንድል ስለዚህ ነገር እንዳልናገር እንዳላወራ እንዳላስተምርበት ይሄ የመጣው ነገር ማለት ነው በኋላ ላይ ተረዳው እንደዚህ ማዕበል የሚያስነሳለ ከዲያብሎስ ሰዎቹን አይደለም መቀየም ያለብሽ አሉኝ ደግሞ ጥሩ የሚመክሩሽ ደግሞ እህቶች ወንድሞች ስታገኚ ይገባሻል ወይ እኔም እንደዚህ ነገር ገጥሞኝ ያውቃል ታዲያ እንደዛ ሲሆን እኮ በጸሎት መበርታት ነው መደንገጥ የለብሽም ከዛ ሁለተኛ መጽሐፌን የፀሐይ ከተማን ጽፍ ሞኝህን ፈልግ አልኩት ማለት ነው
እና በጸሎት የሚያግዙኝን ሰዎች መድቤ በስርዓት ራሳቸው በጸሎት እያገዙኝ ጸበል መሄድ ካለብኝ እየሄድኩ ራሴን ማረጋጋት ካለብኝ እያረጋጋው የሚገርም ፈተና ነበረው። በዛም ሰዓት በጣም ታግሏል። ግን ያው ኢትዮጵያዊነት በራሱ ትግል ነው። በጣም ትግል አለው። ቢሆንም ግን ምንም የተፈጠረ ነገር የለም። ያው ለመድኩት። እኔ በኋላ አሁን ሰዎች ቢቀየሩ ቢሳደቡ ምን ቢሉ አሁን ሶሻል ሚዲያ ላይ ብዙ ነገሮች አያለው። በጣም ጥሩ አስተያየት የሚሰጡ እንዳሉ ሁሉ በጣም ደግሞ የእብድ ጽሁፍ ጽፈውልኝ የሚሄዱም አሉና ነገሮች በጥያቄ መልክ አድርገሽ ነው የምታቀርቢው። ያው እና በቃ ያው እንግዲህ ማን እየተናገረ እንዳለ በዛ ውስጥ ስለምረዳው አሁን እንደ ድሮ በፊት ቢሆን በጣም ነበር የምረበሸው፣ እንክትክት ነበር የሚያደርገኝ። አሁን አልረበሽም። ማዕበል ዲያብሎስ የሚያስነሳው ማዕበል ነውና አንድ አቡነ ዘበሰማያት ይበቃዋል። ጸጥ ይላል፣ ይረግባል። ዝም ብሎ ወደፊት መቀጠል ብቻ ነው። ስራችንን እየሰራን ብቻ እርግጠኛ መሆን ያለብን ማለት ነው የምንሰራው ስራ በእውነት የእግዚአብሔር ፈቃድ እንደሆነ በሱ መስመር እንዳለን። ምክንያቱም አንዳንድ ጊዜ ሰው በሌላ መስመር ስትገቢ እግዚአብሔር በሰዎች በኩል ይገስጽሻል። ሁሉም ሰው ይነሳብሻል ከመስመርሽ ለመመለስ ማለትም ከወጣሽበት መስመር ሁሉም ሰው ይጣላሻል። እግዚአብሔር ሲጣላ አርጩሜ አይቆርጥም እንደሚባለው ያደርገናል እንጂ ንግግር እንዳይጥም በቃ ንግግርሽ እንዳይስማማ ለምን ለመመለስ ነው አንቺን። እንደዛ እንዳልሆነ እርግጠኛ እስከሆነ ድረስ በጎ ስራ እንደሆነ እርግጠኛ እስከሆነ ድረስ ወደፊት መቀጠል ነው። ያ ሁሉ ነገር ይረግባል እና ያ ያሳዘነኝ ጊዜ ነበር። አመታት ናቸው ደግሞ አንድ ገጠመኝም አይደል። ለረጅም አመታት አዝኜ ዝም ብዬ ነበር። በዚህ በመጽሐፌ ዙሪያ ምንም አላነሳም ነበር። እንደውም ፈርቼው ሁሉ ነበር። ደስ ያለኝን ግን ልናገር። ደስ ያለኝ ባባ ሲወለድ የመጀመሪያ ልጄ ያው ብቸኛ ልጄ ነው። 14 አመት ጠብቀናል። ምንም ሐኪም ጋር ስንመረመር ምንም የሚነግሩን ችግር የለም። በጣም ማይነር ችግሮች በትንሽ መድኃኒት የሚፈቱ ነገሮች ምናምን ናቸው እንጂ ይሄን ያህል የጎላ ችግር የለም። ለምንድን ነው ታዲያ ልጅ የማይወለደው? እግዚአብሔር መቼ ነው የምትሰጠኝ ልጅ እያልኩ መጀመሪያ ላይ አልጨነቅም ብዙ የነበረው ትምህርትም ላይ ስለነበርኩ እንደውም ሰው ሀገር ለበጎ ነው እንደውም ሰው ሀገር ሆኜ በወልድ ማን ያርሰኛል፣ ትምህርቱም ሊቋረጥ ይችላል፣ ባለቤቴም ብቻውን ይቸገራል ምናምን ብዬ ያው እሱ ይዞልኝ ነው መሰለኝ እንግዲህ ምናምን እል ነበረ። በኋላ ላይ ግን አመታት ሲጨምሩ 8 አመት 9 አመት 10 አመት 11 12 አካባቢ ስንደርስ ልጅ ሳይወለድ ማለት ነው መጨነቅ ጀመርኩ በጣም እና ስራዬን አልፈታሁም፣ እቀጥላለሁ ስራዬን። በሌላ በኩል ግን ይሄ ነገር ያሳስበኝ ነበርና እንደውም ውጪ ሄደንም እስቲ አይቪኤፍ ሚሉት ይሄ እነዛን ህክምናዎችን እንሞክር እስከማለትም ደርሰን ነበር። በሌላ በኩል ደግሞ ግድ የለም መብርሃንን ጠብቋት፣ ግድ የለም የእግዚአብሔርን ስጦታ ጠብቁ የሚሉንም ደግሞ አሉና የህክምናውን መንገድ እሺ መልካም ጥሩ ነው። በዛ ላይ ደግሞ እኛ የተማርን ሰዎች እናንተ የተማራችሁ ሰዎች ሆናችሁ እንዴት አይቪኤፍ መሞከር እስከዛሬ ድረስ አላሰባችሁም ሚሉሽ አሉ። ግን የእግዚአብሔርን ስጦታ መጠበቅ ደግሞ ይበልጣል። ያኛውን አካሄድ አዎ ሰው ይወለዳል ልክ ነው። ግን እንዴት ነው በጸሎት የመጣና በአይቪኤፍ የመጣ ይከብዳል። እኔ አልረዳውም እስካሁን። እንደውም ብዙ ትምህርት ቢሰጥበት ደስ ይለኛል። እና ጠበቅን። መጨረሻ ላይ አንድ ወዳጃችን ህልም አየሁ አለችን። እኔ ህልም ማለለውም ራእይ ነው ብዬ ነው የማስበው። አቡነ ተክለ ሃይማኖት ይመስሉኛል ደጄን እርገጡ ብለዋቸዋል አለችን። መቼ ነው? 2012 ላይ በቃ እኔ አቡነ ተክለ ክንፍ ያላቸው አባት ነው የማየው፣ ብቻ ደጄን እርገጡ ተብላችኋል አለችን። በጣም በሚገርም ሁኔታ እዚሁ አዲስ አበባ ቁጭ ብለን ደግሞ ደብረ ሊባኖስ ያልሄድን ሰዎች 2 ሰዎች እኔና እሱ ብቻ ነበርን ማለት እችላለሁ። ሰው ደብረ ሊባኖስን ቅርብ ሆኖ ለመኪና መንገድ አክሰሰብል ሆኖ እዚህን ያህል ብዙ ጊዜ የሚገርመው ያን ነገር ደግሞ በህልምም አይ ነበረ መሄድ እንዳለብኝ ውስጤ ይነግረኛል። ግን በሰው ደግሞ እንደዚህ ግልጽ ተደርጎ እስኪነገረኝ ድረስ አልገባኝም። ጊዜው ደረሰ እና ወደዚህ ወደዛ አላለም። ደግሞ የጸጥታው ሁኔታ የዛ ሰዓት አስጊ የነበረበት ጊዜ ላይ ነበር። መንገድ የሚዘጋጋበት ጊዜ ነበር። ድንጋይ እየተደረደረ ምን እየተባለ ቀጥ ብለን ሄድንኛ። ድንጋዩን ካስፈለገ አንስተን ቢሆን እንሄዳለን እንሄድ ተባብለን ተነስተን ሄድን ደብረ ሊባኖስ። ተሳልመን ብቻ ነው የተመለስነው። የሚገርመው ነገር ከዛ ወራት አልፈጀም ባባ ተጸነሰ። እሱ ሲወለድ ያው በጣም ደስታ ነበረ። እናቴ መጀመሪያ ስትሰማ እንደውም ማለት መጽነሴን ስትሰማ ልትወድቅ ደረሰች።
ደንግጠው በደስታም ወይ ብላ ስልኩን እንደያዘች ስልኩ ወደቀባት፣ እሷም ልትወድቅ ደረሰች። አይ ደንግጬ ነው ልወድቅ ነበር አለች። ምን ሆንሽ ስላት ማለት ነውና ስለት የተሳሉልኝ ብዙ ሰዎች ነበሩ። እሷ ከወለደች ግሸን ደርሼ እመጣለሁ፣ እሷን ይዣት እመጣለሁ። ኩክ የለሽ ማርያም ምን ያልተባለው ጥቅሉቢ ገብርኤል በቃ ስለቱ ብዙ ነው። አንዳንዱን እስካሁን አላሳካንም፣ አንዳንዱ የጸጥታ ነገርም ስለሚይዝ ማለት ነው። እና ደስታው ትልቅ ነበረ። በስልክ ብዙ ሰው የደወለልኝ ጊዜ ነበረ። በቤተ ዘመድ ተከብቤ የነበረበት ጊዜ ነበረ። የኮቪድ ጊዜ ነው ግን ያው በኮቪዱ ምክንያት በደንብ በሰፊው ክርስትናውም ሲደገስ አነስተኛ ተደርጎ ነው፣ ጥቂት ሰዎች ናቸው የመጡት። ኮቪዱ ስለያዘን ነበረ። ግን ያው እንደዛም ሆኖ ይመጡ ነበር ሰዎች በር ላይ ሆነው ለለለለ ብለውልኝ ይሄዳሉ። እና ያ ደስ የሚል የደስታ ጊዜ ነበረ። ባለቤቴ በጣም አየር ላይ የሚሄድ ነበር የሚመስለው ከደስታው ብዛት። እንዴት ነው ተመስገን ደህና ነው ሲሉኝ አየር ላይ ነው እሱ የሚሄደው ሰሞኑን ተውት እላቸዋለሁ። እና ያ የደስታ ጊዜ ነበረ። የልጅነት አምላክ ወዴት አለ? በዚህ ዓለም ሀሳብ እንዴት አለ? እስኪ ያው ትልቅ ነገርን ብዙ ቆይታን ነው ያደረግነው፣ ብዙ ትምህርትንም ነውና እየተከታተልነው እንደ አጠቃላይ ማስተላለፍ የምትፈልጊው መልእክት ካለ በተለይም ደግሞ ይሄንን ሁሉ ነገሮች አልፈሽ እዚህ ጋር ስትደርሺ ልታመሰግኛቸው የሚገቡ ያው እግዚአብሔር እንዳለ ሆኖ ልታመሰግኛቸው የሚገቡ ሰዎችም ሊኖሩ ስለሚችል ጠቅለል አድርገሽ የመጨረሻ መልእክትሽንና ምስጋናሽን ብታስተላልፊልንና ለዚህ ሳምንት የሚኖረንን መርሃ ግብር እንግዲህ በዚህ እናጠቃልልና ቀጣይ እንግዲህ ያው ባለቤትሽም ባለበት በቤተሰብ ማህበር ጉባኤ ደግሞ እንገናኛለን በክፍል 3 መርሃ ግብራችን ማለት ነው። ላመሰግናቸው የምፈልጋቸው ብዙዎች አሉ። ግን ያው ብዙዎቹ በጣም ማመሰግናቸው በጸሎት የረዱኝ ሰዎች አሉ። ከሌ ተብሎ ደግሞ ስማቸው እንዲጠቀስ የማይፈልጉ ናቸው። በአጋጣሚ እነዚህ ሰዎች እግዚአብሔር ያውቃቸዋል። እግዚአብሔር ያውቃቸዋል እና በጸሎት በጣም የረዱኝ አሉ። ቤተሰቦቼ ከእግዚአብሔር በታች ዋናውን ድርሻ ይወስዳሉ። የሚገርመው እኔ ስለነሱ ህይወት ቅድም ስልሽ ጠጋ ብዬ መከታተል በቃ ደህንነታቸውን ምናምን እፈልጋለሁ። እነሱ ደግሞ በጣም በተቃራኒው የነሱ ህመምም ይሁን ወይም ሌላ ወይም ጸብም ቢፈጠር ወይም ምንም ቢል እኔ ጋር እንዳይደርስ ነው ደግሞ የሚፈልጉት እነሱ። በተቃራኒው ተዋት፣ እሷ ስራዋን ትስራበት፣ እሷ እግዚአብሔር ያዘዛትን ስራ እየሰራች ነው፣ አትንኳት ነው የሚሉትና በራሳቸው ለመወጣት ነው ብዙ ጊዜ ጥረት የሚያደርጉት እና በጣም ያስቡልኛል። ቤተሰቦቼ በጠቅላላ እናቴ፣ አባቴ፣ ወንድሞቼ፣ ባለቤቴ ሁሉም በጣም ያስቡልኛል። አይምሮዬን የሚረብሽ ነገር ውስጥ እንዳልገባ ይጠነቀቃሉ። በምሰራው ነገር ስለሚያምኑበት ከልባቸው ስለሚያምኑበት ማለት ነው። እና እነሱን እጅግ በጣም አድርጌ ነው ማመሰግናቸው። እግዚአብሔር ይስጣቸው፣ የመጨረሻውን ህይወታቸውን የሰማይ ቤታቸውን ያስተካክልላቸው ነው የምለው ለሁሉም ቤተሰቦቼ በጠቅላላ ማለት ነው። ከዛ ውጪ መምህራን፣ የስራ ባልደረቦች፣ ተማሪዎቼ፣ መጽሐፍት አንባቢዎቼ፣ አንዳንድ ነገር የሚነግሩኝ ሰዎች አሉ። አሁን ኢቭን ስማቸውን እንኳን በትክክል ማላቃቸው ማለት ነው። በርቺ ይሉኝና እኔ አንድ ጊዜ እንደዚህ ነገር አይቻለሁ፣ እንደዚህ ነገር ሰምቻለሁ፣ መረጃ የሚሰጡኝ የሚመርቁኝ ምንም ሳያውቁኝ አንድ ቀን በቴሌቪዥን ባዩኝ ብቻ በጸሎት የሚያስቡኝ አሉ። አንቺ በጣም በጸሎት ያስፈልግሻል ብለው በጸሎት እንደሚያስቡኝ የሚነግሩኝ አሉ። የሚገርመው ያው በአካል ማላቃቸው በተግባር ግን የነሱ ጸሎት እንደጠቀመኝ የምረዳው ውስጤ የሚነግረኝ ብዙ ሰዎች አሉ። ባህር ዳር ማውቃቸው እስካሁን በስልክ የምንገናኝ መንፈሳዊ ወንድሞች እህቶች አሉ። ያ ሁሉ እንግዲህ ተነስቶ የሚያልቅ አይደለም። ማመሰግናቸው በጣም ብዙ። እንዲሁም አሜሪካ እያሉ ያስተማሩኝ ፕሮፌሰሮቼንም አመሰግናቸዋለሁ። ይህም መርሃ ግብር ባይከታተሉትም ግን የሰጡን ነገር ጥሩ ነው። ማለትም ያው ተስማሚበታለሽ አትስማሚበትም ሌላ ጥያቄ ነው። ግን ቮይስ የሚሉት ነገር አላቸው። you have to develop your voice ይላሉ። ማለትም ድምጽህን ማሰማት አለብህ፣ ድምጽሽን ማሰማት አለብሽ። የራስህ አቋም ሊኖርህ ይገባል። ሰው ባለው እንዲህ ይባላል፣ እኔ እንጃ እንደዚህ መሰለኝ እየተባለ አይኖርም። እውነትን መፈለግ፣ ያንን ደግሞ ድምጽ መሆን። አሁን እኛ አንዳንድ ጊዜ የምንለው ነገር አለን። እውነቱ እንደሆነ እያደረ ይወጣል። ምን ጨነቀኝ የምንለው ነገር አይወጣም። አንቺ ካላወጣሽው አይወጣም። ወይም እሱ እስኪወጣ ድረስ 1 ሚሊዮን ሰው ያልቃል። እዚህ ጋር 1 ሚሊዮን ሰው ይክዳል። ብዙ ሐሰት ቤቷን ትሰራለች እና ብዙ ነገር ይጠፋል።
ስለዚህ you have to encourage the truth, you have to have a voice, you have to have your own narrative እያሉ ሰው በአቋሙ ሊጸና እንደሚገባው ያንንም በመናገርም በመጻፍም መግለጽ መቻል እንዳለበት፣ ሰው ማነጽ መቻል እንዳለበት፣ ዝም ብሎ ተኝቶ የሚመጣ መልካም ነገር እንደሌለ ይሄንን በቃ በሁለት እግር እንድቆም እና ይሄ ፍርሃትን አስወግዶ ሐሳብን መግለጽ እንደሚገባ የመጣልንን ዝም ብለን መዘባረቅ ማለት አይደለም፣ ግን ያጠናነውን ያመንበትን ከግራ ከቀኝ አይተን በደንብ ጎርጉረን ፈልፍለን ማውጣት ይሄንን ነገር ውስጣችን እንዲቀረጽብን ያስተማሩ በሳል ምሁራን ስለሆኑ እነሱም ምስጋና አቀርብላቸዋለሁ። እግዚአብሔር ወደ ቀናው መንገድ ይምራቸው ላለው ለሀገራቸው ሕዝብ የሚቆሙበት መንገድ ሁሌ ያስቀናኛል። ይከራከራሉ፣ ለሀገራቸው ሕዝብ አሜሪካውያን በጣም ይከራከራሉ። አሜሪካውያን ምሁራን ለሌላው ዓለም ብዙ አይደሉም እውነቱን ለመናገር፣ ለራሳቸው ግን እዛው እንደዚህ አይነት ነገር ወደ ሀገራችን እንዳታመጡብን፣ እንደዚህ አይነት አሰራር እዛ ራሽያ ተሞክሮ የወደቀ አሰራር ወደ ሀገራችን እንዳታመጡ፣ እዛ ኔዘርላንድ ተሞክሮ እዚህ አይሰራም፣ እዚህ የራሳችን ኮንቴክስት አለን። በጣም ዘበኞች ናቸው ለሀገራቸውና ከነሱ የወሰድኩት ነገር አለ። ስለዚህ ይሁን እግዚአብሔር ይስጣቸው እላለሁ።